ቁርአን ላይ ኢሳ አልሞተም አልተሰቀለም የሚል አለ። አዎ ለምብልክ ቦታውን ንገረኝ እስኪ። እሺ ሱረቱል ኒሳ እሺ 157 ላይ እሱ ጋር አልገደሉትም አልሰቀሉትም ነው እንጂ የሚለው አልተገደለም አልተሰቀለም ይላል። ላ ቆይ ለምብልህ አንዴ። እሺ አንብብ። እኛ የአላህ መልእክተኛ የመርየም አንድ ባንድ እየፈታን እንሄዳለን። እኛ የአላህን መልእክተኛ የመርየምን ልጅ አልመሲሳን ገደልን በማለታቸው ረገምናቸው ይላል። እኛ የአላህን መልእክተኛ የመርየምን ልጅ አልመሲሳን ገደልን በማለታቸው ረገምናቸው ሚለው አካል አላህ ነው። እኛ ገደልን ያሉት እነማን ናቸው? ፈቲ እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው እየተናገሩ እኮ ነው። እነሱ ናቸው ገደልን በማለታቸው። እኛ ያሉት እነማን ናቸው? እኛ ኢየሱስን ገደልን ያሉት የገደሉ ሰዎች ናቸው። ገደሉ ባል እዚህ ጋር ስለማን እያወራ ነው? እዚህ ጋር ማን ገደልን የትኛው አካላቶች ወይም ደግሞ የቱ ህዝቦች ናቸው? እኛ የአላህን መልእክተኛ አልመሲሳን ገደልን ሰቀልን እያሉት ያሉት አውዱ ስለሚናገር ነው። አንዴ በደንብ አንዳምጠኝ ጨርሼ ላንብበውና መጨረሻ ላይ አይደለም አንድ በአንድ እየፈታን ነው የምንሄደው። እንዴ መሀል ላይ ለምታቋርጥ ወይኔ መሀል ላይ ተቋርጠኝ። አንዴ ጨርሼ ላንብብልህና ወደ መልሱ እንሄዳለን። ቆይ ላንብበው። እሺ እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። አልገደሉትም አልሰቀሉትም፣ ግን ለነሱ የተገደለው ሰው በኢሳ ተመሰለላቸው። እነዚያም በራሱ ነገር የተለያዩ ከእርሱ መገደል መጠራጠር ውስጥ ናቸው። ጥርጣሬን ከመከታተል በስተቀር ምንም ዕውቀት የላቸውም። በእርግጥም አልገደሉትም፣ ይልቁንም አላህ ወደርሱ አነሳው። አላህም አሸናፊ ጥበበኛ ነውና። አልመሲህ 157 ላይ ማለት ነው። እሺ እነማን ናቸው እኛ አልመሲሳን ገደልን ያሉት? እሺ ዛኔ ኢየሱስ ሐዋርያቱ ሲሞት አየነው ብለህ ተናገር። ያወራን ስለሆነ ፈቲ እነማን ናቸው? ኢሳ እኮ ኢየሱስ ነው። ያላም አልጠየቅኩሽም። እዚህ ጋር ስሙም አታፍሪበት ከሆነ ኢሳ እያልሻውሪ አይ ነው ኢየሱስ ነው። ይጣፍጣል፣ ነገር ግን ኢሳ እያልሻውሪ እናትዬ አንዴ ቆይ ፈቲ ኢየሱስ ካልሽ ካፊር ነው የምትሆኝ። በዛው ለምን መሰለሽ? አንዴ ስሚ። ኢየሱስ ማለት መድኃኒት፣ ፈዋሽ፣ አዳኝ ማለት ነው። የት አለ እንደዚህ የሚል? የክርስትናውን ኢየሱስና እየጠራሻለሽ። ስለዚህ አንዴ ስሚኝ፣ አንዴ ፕሊዝ አንዴ። ኢየሱስ ካልሽ አሁን ከዚህ ስትወጪ አንዴ ስሚኝ። ምንም እኮ ትንፋሽ ስለተነፈሽ የሚለውጥ ነገር የለም። እውቀቱን ነው የምሰጥሽ፣ ትምህርት ነው። አሁን አትናደድ ቀስሮ ምን ወይ ችግር የለም። ቆይ እኔ ምንም አልተናደርኩም። አንቺ አልታውቀሽ ይሆናል እንጂ አንቺ ነሽ እየጮሽ ያለሽ። እኔ አልተናደርኩም። እሺ ችግር የለም። እሺ ኢየሱስ ካልሽ ኢየሱስና ኢሳ አንድ ናቸው ብለው ዋሽተውሻል። ኦኬ ኢየሱስና ኢሳ አንድ አይደሉም። የአረብ ክርስቲያኖች እንኳን ኢሳ ብሎም አይጠሩም፣ አያውቁትም ኢሳን። ኢየሱስ ነው የኔ ኢሳ ካልሽ ግን ካፊር ትሆኛለሽ። ምክንያቱም ኢየሱስ የሚለው ስም ትርጓሜ አለው። ለምሳሌ ኢሳ የሚለው ሰው ትርጉም አለው? ንገሪኝ። ኢሳ ማለት ነው ኢሳ በአማርኛ ኢየሱስ በአማርኛ ኢሳ በአረብኛ ነው። ኢሳ በአረብኛ ትርጉም ምንድነው? አባት ወደ ገደለው ምን አትሄድም ወደ በቃ። ስለዚህ የማታውቂው ነገር እሱ ነው የሚያዋጣው። ሁሉ ነገር አውቃለሁ። አሁን ወደ እርሳችን እንሂድ። ቆይ ፈቲ፣ ስለዚህ ኢሳ እያልሽ ቀጥይ። ኦኬ ኢሳ ማለት የአላህ መልእክተኛ ነው። ኢየሱስ ማለት የአላህ መልእክተኛ ነብይ ነው። ፈቲ አሁን እንደው በዚህ መልኩ እኮ ድርቅ ስላልሽ ወይ ደግሞ እንዲኖር ስላልሽ የሚለወጥ ነገር የለም። ባይዘው ኢሳ አንዴ ስሚ። ኢሳ ብለሽ አውሪና ቀጥይ። ኢሳና ኢየሱስ አንድ እንዳልሆኑ በኋላ መወያየት እንችላለን። አንድ ናቸው ካልሽ ማስረጃሽ እሺ በቃ ኢሳ ላለው እሺ ወደ እርሳችሁ ሂዱ። ጥሩ ተረጋጊና ቀጥይ። እሺ ጥያቄውን ሰምተሽ ከሆነ እኛ እያሉ እየተናገሩት እነማን ናቸው? እኛ ያሉት ኢሳን ሊሰቅሉት የመጡ ሰዎች ማለት ነው። እነማን ናቸው? ምንድን ናቸው? ሙስሊሞች ናቸው? ክርስቲያኖች ናቸው? አይሁዶች ናቸው? ምንድን ናቸው?
አይሁዶች ናቸው። አይሁዶች አልመሲ ኢሳ ብለው ምንድነው አልመሲ ብለው ያምናሉ ኢሳን አይሁዶች ኢየሱስን ሊሰቅሉ በመጡ ጊዜ ሰቅለው ሊገሉ በመጡ ጊዜ ብለዋል። ስማ አዳምጭ ፕሊዝ። አይሁዶች አልመሲህ ብለው ያምናሉ ወይ? መሲህ ነው ብለው ያምናሉ እንዴ ኢሳን? የአላህ መልእክተኛ እንደሆነ ጉድ። በቃ ይሁን እየቀጥሉ። እሺ ፖይንቱ ምን መሰለሽ? እዚህ ጋር እያወራ ያለው ስለ አይሁዶች ነው። አይሁዶች ኢሳን እንዳልገደሉት እንዳልሰቀሉት አይደልበት? ግን ሮማውያን ሊገሉትም ሊሰቅሉትም ይችላል። እዚህ ጋር ስፔሲፊካሊ እያወራ ያለው ስለ አይሁዶች ነው አይደልበት? እሺ ስለሆነ እኔ እየጠየኩሽ ደግሞ ኢሳ ጭራሽ በፍጹም አልተገደለም አልተሰቀለም የሚል አምጪልኝ እንጂ አይሁዶች አልገደሉትም አልሰቀሉትም የሚል አላልኩሽ። ኢሳ በጭራሽ። አሁን ለምሳሌ ምሳሌ ልስጥሽ። አንድ ሰው ናቲ የሚባልን አካል ከገደለና ያ ሰውዬ ሙስሊም ከሆነ ከዛ ደግሞ ክርስቲያኑ አልገደለውም ብዬ ብናገር ያ አካል ጭራሽ አልሞተም ማለት ነው ወይስ በክርስቲያኑ አካል አልተገደለም እያለ ነው? ፈቲ እኔ ምለው አማርኛ ያገባችሁም ነው። እኛ ያለ ይገባል። በጣም ግልጽ ነው። ትቻለሽ። ስለሆነ እኔ እየጠየቅኩሽ ያለሁትም መልሽ። አሁን ምሳሌ ሰጠሁሽ። አንድ አካል አለ። ያ አካል በአንድ ሙስሊም ሰው ተገደለ። ከዛ አንድ መጽሐፍ ላይ ያ ክርስቲያን ይህን አካል አልገደለውም ብዬ ከተናገር ያ ሰውዬ ጭራሽ አልተገደለም እያልኩ ነው ወይስ በሌላ አካል ነው እየተገደለው እያልኩኝ? ፈቲ አልተገደለም አልተሰቀለም ነው እዚህ ጋር የተባለው። አይልም እንደዛ። አልገደሉትም አልሰቀሉትም ነው። አልተገደለም አልተሰቀለም አይልም። እሺ ዛኔ በሰዎቹ የጠየቁሽ ቆይ አለ ወይስ የለም ወደሚለው መጣን። ከዛ አሁን ወደ ሌላ አርጊመንት ደግሞ እንሄዳለን። ግን ቁርአን ላይ አልገደሉትም አልሰቀሉትም አልጠየቁሽም። አልተገደለም አልተሰቀለም የሚል አለ ወይስ የለም? ይሄው ግልጽ አማርኛ ከፈለክ ኦሪት ዘዳግም ላይ 21 ላይ እንደውም ግልጽ ቁርአን ያሳፍረኛል። ቁርአን የአላህ ቃል አይደለም። ቁርአን ለብቻው መቆም አይችልም። ስለሆነ መጽሐፍ ቅዱስ ጋራ ሊድ እያልሽ ነው። እንደዛ ከሆነ ልፍቀድልሽ። ፈቲ ሚውትሽን ክፈቺ ነው። ታርጉኝ አልገባህም እያልኩ አልገባህም። እዛኔ አልጠየኩሽም ስለ መጽሐፍ ቅዱስ። ቁርአን ላይ ቆመሽ አውሪኝ። ቁርአን ላይ አልተገደለም አልተሰቀለም የሚል አለ ወይስ የለም? አልተገደለም አልተሰቀለምና አልገደሉትም። ራሱ ሞት እኮ አይችልም። አላህ እኮ አልገደለውም። ታውቃለህ? የገደሉት ሰቀሉት። የጠየቁሽ አንድ ሲደመር አንድ ነው ፈቲ። አረ ጉዳት ያዝ። አይምሮሽን አስር ቆስት ይቀጥል። አማርኛ ሊከብዳት ምናምን ስለሚችል በግልጽ አማርኛ እዚህ ጋር ማለት ነው። በቀጥታ ሲመጣባችሁ አትናደዱ። ቀስ ብለን እንወያይ። በቀጥታ መተሽብናል። እኔ አንድ አጭር ጥያቄ ልጠይቅሽ። እዚህ ጋር አልገደሉትም አልሰቀሉትም ከፍ አድርገው፣ ግን ለነርሱ የተገደለው ሰው በኢሳ ተመሰለ ይላል አይደል? አዎ የተገደለ ሰው አለ። አዎ እዛኔ ገደል ነው ብለው የሰቀሉት ሰው ማለት ነው። ማን ነው እሱ? ሊገሉት በመጡ መጀመሪያ የገባው ሰው ነው በኢሳ ተመስሎ የተሰቀለው። ማን ነው እሱ? አይሁዳዎች ናቸው ሊገሉት የመጡ ሰዎች እኮ። ማን ነው እሱ? የተገደለው ሰው እንደ ስሙ ከተቋለው እኔ ስሙን አላውቀውም። አላህ ነግሯቸዋል። አላህ ይኸው ሱረቱል ኒሳ ላይ ነገረን። ማን እንደሆነ ነግሯቸዋል። ስሙን አልነገረንም፣ ግን ሊገሉት በመጡ ሰዎች አንዱ እሱን አስመስለው እንደገደሉት እንደሰቀሉት፣ ኢሳን ግን ወደ እሱ እንዳረገው ነግሮናል። ማን እንደሆነ ግን አልነገራችሁም። ሁለተኛ ሰማዕ ላይ አርጎ እንዳስቀመጠው ነግሮናል። እስካሁን በህይወት እንዳለ ማለት ነው። ችግር የለውም። በኢሳ ቦታ ግን የተገደለ ሰው እንዳለ ነግሯቸዋል። ማን እንደሆነ ግን ነግሯቸዋል። አዎ ማን ቆይ የመለስኩት ጥያቄ ወደ ኋላ ሄደ ድጋሜ ጠየቀኝ ነው። የማንነት ጥያቄ ኩሽ ነው። የተገደለው ሰው በኢሳ ተመሰለ የተባለው የተገደለው የሞተው ሞትን ያጣጣመው ማን ነው?
የገደሉት ሊገሉት እዛኔ ሊገሉት ሲመጡ ማለት ነው። ምን ያለ እሱ ራሱ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ወደ ጌታዬና ወደ ጌታችሁ አረጋለሁ ያለው አላህ ወደ ላይ ሲያነሳው ሊገለው የገባ አንድ ሰው በኢሳ ምስል አለበሰውና ያ ምስሉ ያኛው ደግሞ ኢሳ ነው ብለው ገደሉት። ጎበዝ የትኛው ቁርአን ላይ ነው እንደዛ የሚለው? ምን አልከኝ? የትኛው ቁርአን ላይ ነው እንደዛ የሚለው? እያነበብከው እኮ ነው ሱረቱ ኒሳ ላይ። ሱረቱ ኒሳ የትኛው ላይ ነው እንደዛ አሁን እንዳለ የተቀደድሽውን ነገር የሚለው? እንደዚህ አልተቀደስኩም አወራሁ እንጂ ያወራን እኮ ነው። ሌላ ነገር ወደ ስድብ አትሂድ። እሺ የት አለ? አነጋገርን አስተካክል። ይቅርታ እሺ የቱ ጋር ነው ያለው እንደዚህ? አሁን አንቺ ያልሽው የቱ ጋር ነው እንደዛ የሚለው? እስቲ ያሳየኝ። ይሄ 157 ላይ አለ። እንዲሆነ ብለሽ የዘረዘርሽው ነገር ሁሉ 157 ላይ አለ። 57 ላይ ወረድ ብለህ አንብበው አለ። እሺ ወረድ ብለህ አንብብላት እና እስቲ ታሳየን። አንብቢልን። ያው በረም እንድትታዘቡ ፈልጋለሁ። እነዚህ እህቶች ወንድሞች እንዴት ህይወታቸው ላይ እየቀለዱ እንደሆነ በረም እንድትታዘቡ ፈልጋለሁ። አንተ ኢሳን የምትወደው ከሆነ የሱ እምነት ተከተል። አሳየኝ። አሁን ያልሽውን ነገር አሳየኝ እንዴ። ምንድነው ማሳየክ? ፈትዬ አሁን እንዲሆነ ብለሽ ታሪክ ነግረሽኝ የለ የታለ? እሺ አሳየኝ። ቁርአኑ ላይ እንደዛ የሚለው አይልም አይደለ? እሺ ይሄው ግን ለነሱ የተገደለው ሰው በኢሳ ተመሰለላቸው። ከዚያ ማን ነው እኮ በራሳቸው ነገር ተለያዩ። አንቺ እያልሽ ያለሽው ወይም ቁርአኑ እያለ ያለው ምንድነው? ቆስጠንጢኖስን ሊገድሉት መተው ቆስጠንጢኖስ መስሏቸው አንድ ምስኪንን ልጅ ገደሉት እያለ ነው። ተመሰለላቸው። ቆስጠንጢኖስ መስሏቸው ያ ልጅ ገደሉት እያለ ነው አይደል? ወይኔ ረህማን ገደልን በማለታቸው ረገምናቸው። አልገደሉትም። እኛ ቆስጠንጢኖስን ገደልን እያሉ ነው። አዳምጪኝ። ግን እንደነሱ የተገደለው ሰው በኢሳ ተመሰለላቸው። የተገደለው ሰው በኢሳ ተመሰለላቸው ገደልን እያሉ ነው አይደል? እኛ ቆስጠንጢኖስን ገደልን እያሉ ነው፣ ግን የገደሉት ሌላ ሰው ነው አይደል? ተመስሎባቸው። ይሄ ቆስጠንጢኖስ ምንድነው ስምህ? እሱ ናታንና መዝሙር የሚለው ሶስታቸው ሊገሉት መጡ። ከዛ ይሄ ናታን የሚባለው መጀመሪያ ገባና የኢሳ ምስል አለበሰው አላህ ማለት ነው። እናንተ ደግሞ ናታንን ገደላችሁት። ይሄ ማን መስሏችሁ ነው? ኢሳ ማመዘገብ። ስለዚህ አለ እንዲመሰልባቸው ይሄ ነው አይደል? ስለዚህ አላህ እንዲመሰልባቸው ምንድነው? ተመሰለላቸው። የሰው ምስል አስመስሎ የሰው አስገደለ ማለት ነው። ሰውየው ማለት ነው የኢሳን ምስል አስመሰለላቸው። ያ ረህማን አላህ አስመስሎባቸው። ስለዚህ የሰው ገደሉ አይደለ? የገቡት ሰው መጀመሪያ የገባ ሰው ኢሳን ወደ ላይ ካረገ በኋላ አላህ ግን ያ የገባው ሰው የኢሳን ምስል አስመስሎ እሱን ገደሉት። እናመሰግናለን። ስለዚህ ንጹህ ሰው ምንም ማያቅ ሰው አስገድሏል ማለት ነው አላህ። ከዛ ደግሞ ሰዎችን አሳስቷል ማለት ነው አይደል? ለዘመናት ይሰማል ድምጼ? በረብ ተሰማያለሽ፣ ግጥም አድርገሽ ተሰማያለሽ። አላህ ንጹህ ምስኪን ምንም ማያቅ ሰው አስገደለ። በዛ ላይም ደግሞ ያ ሁሉ ሰው ምንም በማያቀው በቃ ኢሳ ሞቷል ተገድሏል እያለ ያመነ ለስንት ዘመናት ሙሉ ኖረ። ይሄን ያደረገው ማን ነው? አላህ Subhanahu Wa Ta'ala ነው አይደል? እነሱም እኮ ኢሳን ሊገሉት የመጡት እኮ ምንም ባላደረጋቸው ነገር ነው እኮ። አንድ ሰው ሊገል መጥቶ እንዳለ ያን ሁሉ ህዝብ እኛንም ደግሞ ሸወደን አይደል? አላህ ተመስሎብን በቃ ኢሳ ተገድሏል ብለን እያመንን እንደናንተ እምነት በቃ ያው ሸወደን አላህ። ይሄ እንዲህ የሚያደርግ ታዲያ አምላክ ነው ብለሽ ነው የምታምኘው ወይስ እንዲህ የሚሸውድ ሰይጣን ነው ብለሽ ነው የምታምኘው? በራሱ የተብቃቃ ኃያሉ የዓለማት ሰማያትና ምድር የፈጠረ አላህ ነው። የኢየሱስ የማርያም ጌታ ማለት ነው። ስለዚህ የአንቺ አምላክ
ሸዋጅ አጭበርባሪ ሰውን ምንም ማያቀን ሰው አስገዳይ ነው ማለት ነው አይደል? ኧረ ወንጀለኛ ንጹህን ኢሳ ሊገድል የመጣ ሰው ኢሳን እኮ ሰው ነው አይደል? ወንድ ልጅ እኮ ነው። እኔ ሴት ነው አላልኩሽም። አሁን እኮ እሱን ንጹህ ሰው ሊገድሉ በመጡበት አሁን በረም ስላስተማርሽን ስለ አላህ ሱብሃነሁ ወተዓላ በረም አስተምራናለች። ሱብሃነሁ ወተዓላ ጥራት የተገባው ጌታ ማለት ነው። እሺ አንዴ ጸጥበይ እታችን ፈቲ ከአንቺ ጋር ያለኝን ነገር ጨርሻለሁ። ምንድነው ታዲያ ጥያቄ ያለኝ? ቆይ ጥያቄ ያለኝ። እሺ ትቀጥያለሽ። እኔ እንትን ልበልና ትቀጥያለሽ። እንዴ አንዴ አስጨርሰኝ፣ ሰዓት ሊሄድብኝ ነው። ምን አገባኝ እኔ ታዲያ ቢሄድብሽ ቤት መተሽ ሊሄድብኝ ነው ትኛለሽ እንዴ? ምን አለችነታችን አላህ ሱብሃነሁ ወተዓላ ምስኪኑ ሩሩሁ ብለው የሚሉን ምን አደረገ? የሰው መልክ ለወጠ። የሰው መልክ ለውጦ ምንም ማያቀን ሰው አስገደለ። ከዛስ በኋላ የዛ ሰው ቤተሰቦች የታለ ብለው ፈልገውታል? ምንድነው ያደረጉት? እሱን ለእናንተ ተወዋለሁ። ግን ያ ሁሉ ህዝብ በዛ ሰዓት ኢሳ ተሰቀለ እያለ ሲሞኝ ነበር። ማን ነው ይሄን ያደረገው? ይሄን የማጨብረበር ስራ የሰራው ማን ነው? አላህ ኢዝ ዘ ቤስት ስካመር ያሉት ሙፈሲራኖቹ ለዛ ነው። አላህ አጨበረበረ፣ ይሄን ሁሉ ህዝብ ሸወደ። ስለዚህ እታችን ያለሙ ምናምን እያለች ስትነግረን ነበር። ያለሙ አጭበርባሪ ሩሩሁ አላህ ብለሽ በረንብ ንገሪኝ። ምክንያቱም ህዝቡን ለዘመናት ሙሉ አጭበርብሯል ብለሽ ነው አንቺ ከልብሽ እያመንሽ ያለሽው። ይሄን ነው ተከተሉ እያልሽ ነው ያለሽው። አጭበርባሪ ተከተሉ ነው የምትይኝ አንቺ። ስራሱ አጭበርባሪ ስትከተይ ትንሽ እንደው አይከብድሽም? የምስኪን ሰው የሚያስገድል ምንም ማያቀን ሰው የሚያስገድል ምን እንደዚህ አይነት ድራማ መስራት አስፈልገው? ቀጥታ ዝም ብሎ ኢሳን አያስመልጥም? እያሳያቸው ፊት ለፊት በቃ ይሄው ይዤባችሁ ይጃሉ ምን ታመጣላችሁ ብሎ አያረግም? ከእንደዚህ አይነት እንደው የተረት እምነት ውጪና እማማ ይኸውልሽ እህትሽ ከጎንሽ ያለችው እህትሽ ያገኘችውን ብርሃን ለበሺ አትሽወጂ። ቀጥሉ ወንድሞች። እሺ አንዴ ልጠይቅህ ማለት ነው ልጠይቅህ አንዴ። ምንድነው የፈለግሽው? ቀጥል ይዋዲ። እሺ እህታችን ትጠይቂያለሽ። ምናልባት ግን አሁን ያለውን አንዴ ብንጨርሰው አሪፍ ነገር አይጨርሽ። እኔ መጀመሪያ ጠይቁ ብለህ መጀመሪያ ጠይቅሻለሁ አልከኝ፣ ጠየቅከኝ፣ እኔ መለስኩልህ። ያው ቢመራችሁ ትወጡታላችሁ፣ እሱ አመባችሁ ትደርሱበታላችሁ። ግን አሁን የኔ ጥያቄ መልስልኝ። ውሸትማ ለምን እየመረረኝ እወጣለሁ? ተፈዋለሁ እንጂ ውሸት ማጭበርበር ለምን አላህ አጭበርባሪ እንደሆነ እኮ ነው ያመንሽው። ለምን አጭበርባሪ አካል ትከታያለሽ እኮ ነው። እየመረረሽ ለምን ትውጫለሽ አንቺ? የሚመር ነገር መጥፋት አይሻልም ወይ ነው እኮ ጥያቄ። እሺ ሁሉንም ግልጽ ይወጣልናል። አሁን ዮሐንስ ወንጌል 5:30 አንድ ነገር ብቻ አንድ ነገር ብቻ አንድ ነገር ብቻ ታይተሽ እንትን ቁርአን ላይ የሆነ ከነቢያት አንዱ ህዝቦቹ እንደደበደቡት እንዳቆሰሉት ከዛ በኋላ እስኪደማ ድረስ እንዳሰቃዩትና የሚያደርጉትን አያውቁምና ይቅር በላቸው ብሎ እንደጸለየ የሚነገርለት አንድ ነብይ አለ። ማን እንደሆነ ታውቂያለሽ አንቺ? እስኪ ያሳይና እናንብበውና መጨረሻ ላይ እናንብበው። እሺ ወይ ያሬዶ ወይ እናታ ቡኻሪ 69:29 አንዴ 69:29 ላይ አንዴ እስኪ ልክፈትልህ ያዲ ያ እሺ ቡኻሪ 69:29 ላይ እሺ ቡኻሪ 69:29 ኦኬ እሺ ያው እሺ እስቲ ትንሽ ጠጋ አረብኛ ይሁንልሽ ፈቲ ወይስ እንግሊዘኛ? የትኛው ነው የሚመች? አማርኛ አይ ሁሉም እንዲገባው አማርኛ አድርጉትና እናመለቅድ ማለት ነው። አረብኛ ወይ እንግሊዘኛ ነው ያለው? ወይ ጉግል ትራንስሌት ይደረግ?
አይስ እኔ ያነበብኩ ልተርጉ እሺ እኔ ሳይሆን ያሬዶሽ ያነበብኩ ተርጉምልና እሺ narrated Abdullah እንደዘገበው ይላል as if I am looking at the prophet መሐመድን በየተመለከቱክ ባለበት ልክ እንደዛ በማይበት መልኩ ይላል ወይም በመመለከትበት አይነት while he was speaking about one of the prophet ስለ አንደኛው ሌላኛው ነብይ በሚያወራበት ጊዜ መሐመድ whose people have beaten and wounded him ህዝቦቹ የደበደቡትና ያቆሰሉት and he was weeping the blood of his face and saying በፊቱ ላይ ያለውን ደሙ እየፈሰሰ እንዲህ አለ ያ ነብይ ያ የተደበደበው የተመታው የቆሰለው ነብይ ምን አለ oh lord አምላኬ forgive my people as they do not know አምላኬ ሆይ እነዚህ ሰዎች የሚያደርጉትን አያውቁምና ይቅር በላቸው አለ ይሄው ያዲ ያሬድ እግዚአብሔር ይስጥልን እሺ ፈቲ መሐመድ ስለሆነ ነብይ ሲናገር አለ የገዛ ህዝቦቹ ደብድበውት አቁስለውት በፊቱ ደሙ እየፈሰሰ ነበር እና እንዲህ ብሎ ስለ ህዝቡ ተናገረ ይላል ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ ይላል ይህ ነብይ ማለት ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ማለት ነው መሐመድ ስለራሱ ነው የሆነ ነብይ እንዲህ አደረገ ይያለ ያለው ምን መሐመድ እኮ ነው ታሪኩ እየነገራቸው የሆነ ነብይ ህዝቦቹ እንዲያደረጉት የሆነ ነብይ ነበረ ህዝቦቹ ደበደቡት አቆሰሉት ደሙ በፊቱ ይፈስ ነበር እያለ ነው እና መሐመድ ህዝቦቹ ቀጥቅጠው አድምተውት ከዛ በኋላ የሚያደርጉትን አያውቁምና ይቅር በላቸው ብለው ጸልየዋል መሐመድ መጀመሪያ ስትናገርኩ አብዱላህ ነው ያልከው ኖ አብዱላህ ተናገረ ነው ዘጋቢ narrated ነው የሚለው አብዱላህ ዘጋቢው ነው ይሄ እኮ አብዱላህ ነው ያዘገበው ያወራው ፈቲ እንዴት መሰለሽ የመሐመድ ሰሃቦች አሉ አይደለ መሐመድ እንዲህ አለ ብለው የሚዘግቡ አሉ ከዘጋቢዎቹ ይሄንን ዘገባ ከመሐመድ ሰምቻለሁ ብሎ እየተናገረ ያለው አብደላ ነው አብደላ ደግሞ ሲናገር ምን አለ መሐመድ ስለሆነ ነብይ ሲናገር እንዲህ አለ ያለ ነው ኦኬ አብደላ ነው ተናጋሪ መሐመድ የሆነ አብዱላህ ተናጋሪ ነብዩ ሰለላሁ ዐለይሂ ወሰለም ስማኝ ከሃዲዎችን እስልምና ይለውበት ይሄድበት ሰዓት ማለት ነው ካፊሮቹን አንዴ እናውራ ካፊሮቹን እስልምናን ሊያውጁ በሄዱ ሰዓት ሲመቷቸው ደም በደም ሲያደርጓቸው ምን አሉ ህዝቦቼ ባለማወቃቸው ነውና እቅር በላቸው አሉ ግልጽ አማርኛ እሱን አብዱላህ ዘግቦ አንዴ ፈቲ መጀመሪያ ሐሳቡ ይግባሽ አብደላ ከመሐመድ ሰሃቦች ወይ ከመሐመድ ተማሪዎች መካከል አንዱ ነው እና መሐመድ ሲናገር ስለሆነ ነብይ ሲነግረን እንዲህ አለ ምን አለ ሲል የሆነ ነብይ አለ የገዛ ህዝቦቹ የራሱ ህዝቦች ደበደቡት አቆሰሉት ከዛ በኋላ ደሙ በፊቱ ይፈስ ነበር እና አምላክ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ አለ መሐመድ ነው ስለሆነ ነብይ የተናገረ ያለው እንዲህ ብሎ ነገረን ማለት መሐመድ እንዲህ ብሎ ነገረን ብሎ የተናገረው ደግሞ አብደላህ ነው አሁን ይሄ ነብይ የገዛ ህዝቦቹ ራሱ የደበደቡት ያቆሰሉት በፊቱ ደሙ እስኪፈስ ድረስ ያደረጉት ከዛ በኋላ ደግሞ የሚያደርጉትን አያውቁምና ይቅር በላቸው ያለው ማን ነው መሐመድ ስለሱ ተናግሮለት እንዲህ ያደረጉት ነብይ ያለ ብሎ የተናገረው ስለ የትኛው ነብይ ነው ያወራ ያለው ነው ጥያቄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለራሳቸው ያወሩ ነው ያልከኝ ነው አረ ስለራሱ አይደለም ስለሌላ ነብይ የሆነ ነብይ እንዲህ ተደርጓል በገዛ ህዝቦቹ ብሎ መሐመድ ስለሌላ ነብይ የተናገረ ነው ያልኩሽ ነው ያዲ ቆይ እስቲ ፈቲ አንዴ አቡ ሱፋን ስላሉ እስቲ ቆይ ከአቡ ሱፋን ጋር ነው አንዴ ፈቲ አረዳም ጥያቄ አስተናግድ የትማችን ጥያቄ አስተናግድልኝ መጀመሪያ ጠይቀኸኛል አረዳም ጠይቀኸኛል ጥያቄ አስተናግድልኝ እንዴ አትጩ እዚህ ሁኛ አንዴ ይሄ የተነሳው ነገር ይላል ልጠይቅህ አስተናግደኝ
አንዴ ፕሊዝ ዝም ብሎ እዛም እዚህም አይሩጥም። አንዴ የተጀመረው ይለቅ። ከኔ ጋር ሳጨርስ ሌላ ቦታ ትሄዳ አልጨረስኩም እኔ። እሺ ወይታችሁ ነሽ ተመልሰሽ ትገቢያለሽ። እሺ አቡ ሱፋን አሉ? አሃ አቡ ሱፋን ይመለሱ እንጂ ሱፋን አባት ይመለሱ እንጂ። ዮሐዲ ይሄን ሐዲስ ዛሬ ገና ናየሁት። የሚገርም አባታችን ነው እንዳለ አውቃለሁ። ያ ጸሎት እንዳለ ይሄን ግን ዛሬ ናየሁት። አይገርምም? እሱ አለ ይሄ ተርቤ አላበላችሁኝ ምናምን የሚለው ማቃላ እሱም አለ እሺ ተውፊቅ ገብታ መሰለኝ አልገባም። እኔ ጋር እንትን ገና ሰርች ያደረገ ነው። ግን ሳይቀራለ ደቁ አኪን ኮስታይ አባታችን ነው የራሱ ሳይቀራለ። አዎ አባታችን ነው ያለ ተኮርጆ ከመጽሐፍ ቅዱስ ተርቤ አላበላችሁኝ ጠምቼ አላጠጣችሁኝም አዲስቷ ሰማይ አይነ ላይ ያያት ጆሮ ያልሰማት የሚለው ራሱ አለ ተኮርጆ ከመጽሐፍ ቅዱስ። አረ ብዙ ነገር ነው ያለው። ይሄው ተውፊቅ ገብቷል። ቀጥሎ ያዲ ኬሺ ተውፊቅ አለ ይሰማል። ልጅቷን ለምን አወረድካት? ጥያቄ የመለሰች አለች። መች መለሰች? እስቲ ምን ብላ መለሰች? ከኔ ጋር ጨርስ ያለች ለምን አወረድከው? አይ ጥያቄ ልጠይቅ እኮ ነው ያለችው። እሷማ መልስማ የለኝም አለች እኮ። ጥያቄ ልጠይቃችሁ መለሰች እኮ ነው። አንተ ለምን ጥያቄ አንተ መልስ አለ? አንተ ማያውቀው ሰው ሲመጣ ለምን ታስገባላችሁ እናንተ? ልጅ የሚያውቅ ልጅ ሰው የመለሰች አይደለም። አንተ ማታቀነ ማታቀው አንተ ነህ። ኧረ በእናትህ ፖለቲካ ዝም ብላችሁ ቁጭ ብላችሁ አትስሩ እባክህ። እንዴ እማያውቅ ሰው አታስገባል። ከአንተ ነው የገባው። እንግዲህ እዚህ ያለው አንተ ነህ። አንተ ነህ ማታቀው። አይ እኔ ይሄን እንድነግርህ ነው። ከአንተ እኮ ያው እንጂ ልትመልስ አይደለም ነው ልትመልስ አይደለም የገባው። መጥቶ እንደዚህ ቢልኩ አትቀበልም አንተ። አላህ ነኝ ካለ አትቀበልም። እኔማ ፈጣሪ መጥቶ ነግሮኝ ተቀብዬ ይኸው እግዚአብሔር ይመስገን እሱን እያመለኩ ነው። አንተ መጥቶ ነግሮ የማትቀበለው አንተ ነህ። አሁን ልትመልስ ነው የገባው ወይስ አይደለም? እኮ መልሱን በትክክል መቀበል ነበረብህ አንተ። መልሷን አልተቀበልክም። ምን ብላ መለሰች? እስኪ መልሱ ንገረን። ምንድን ነው የመለሰችው? እኮ የመለሰችው አልተቀበልክም እኮ። ሊመልስ ምን ብላ መለሰች? አስወረድካት። ቶፊቅ ምን ብላ መለሰች? መልሱን ለምን አትነግረን? አንዴስ እንደዚህ ነው በቃ። ሐዲሱን እንየው። ቆይ አንዴ ሱፋን አቡ ሱፋን አንዴ አቡ ሱፈያን ነው። ኦኬ ምን ብላ መለሰች? ቶፊቅ አንዴ መልሱ እስቲ ንገረን የመለሰችው። ቶፊቅ ዝም ብለህ ነው ማለት ነው። እሺ ሐዲሱን እንየው ብለሃል። አቡ ሱፈያን አረብኛው ይሁንልህ ወይስ እንግሊዘኛ? የማን ሐዲስ ነው? አይ ከዚህ ያወጣለሁ ችግር የለም። የማን ሐዲስ ነው? ቁጥሩ ስንት ነው? ቁጥሩ ሳሰማው ነው ሐዲሱ ሙሉውን እንየው የምትለው? እሺ ቡኻሪ 6929 ነው የቡኻሪ ነው። 6929 ነው። አዎ ነው። እዚህ ተከፍቷል እኮ አይታይም። እስከዚህ ነው ክታብ ስላለኝ ችግር የለውም። ቆይ ወይንም ከስልኳ ያለው ችግር የለውም። 5 ደቂቃ ብቻ። አቡ ሱፋን አረብኛ ከቻልክ ያው በጣም እኮ ይታያል ወንድሜ። እስኪ አንብብልኝ። እሺ አረብኛ ትችላለህ? አረብኛ ነው ያልኩት። እንግሊዝኛ ማን ነው? አንተ አረብኛ ትችላለህ? ትችላለህ፣ ግን ከዚህ እስከዚህ አይታይማ። ለዛ ነው ከዚህ ያወጣለሁ ያልኩት እኮ። አሁን አይታይም? አይታይም፣ ብዥዥ ይላል ትንሽ ብዥ ይላል። ኦኬ እንግዲህ አሁን ችግር የለውም። ስላለኝ ከስልክ ውስጥ ስላለኝ ያወጣለሁ፣ ችግር የለውም። 69 ይታያል እኮ። ቆይ እሺ ወይ ዙም ማድረግ ከቻልኩ ለምን እስኪ አንዴ። አዎ ትንሽ ዙም አድርገውስ። ኧረ ለኔ ይታየኛል። እንግዲህ ሐደሰና ብሎ ነው አይ ቲንክ የሚጀምረው መሰለኝ። ወይንም በአንድ ጎን መልሶ ሰፋ እንዲል ማለት ነው። በአንድ ጎን አድርግለት ወይም ማን ነው? እሺ ዮኒ ትልቁ ማድረግ አክቹአሊ ይታያል። ኧረ ተው ያሬዶ ይታያል በደንብ። በቃ ክፈትና በራስህ አንተ። አዎ በራሴ አነባለሁ፣ ችግር የለም። ተቅሪድም ስላለው በራሴ አነባለሁ፣ በቃ ችግር የለም። ቆይ ወይ እንደዚህ ላቅልምልህ ወይም እንደዚህ ሜቢ እስቲ ቆይ
አይደለም እኔ እኮ ተቅሪሩን ፈልጌ ነው የራሴኑ ፈልጌ ነው እኔ ተቅሪሩን ማለት ነው። ይሄንን ተው ገና ልታነብ ነው እንዴ ወዳጄ? እኔ ገና አንብበ ከዛ እሺ እናንተ ምንድነው ያቺኛዋን በቃ እንትናን አንተ አንብበ ትገባለህ። በቃ እንትን በልና 69 ልጅቷ ትግባና በቃ ትጠይቅ አይሻልም? 69 ገና ቁጭ ብለህ ማብራሪያውን አንብበ ምናምን እስክትመጣ 69 ኦኬ ኦኬ እዚህ ሆነና ስጨርስ እንትን በል እዚህ ሆነና አንብበ የራስህን ወጥ ችግር የለም። እሺ እሺ ሚውት አድርግልና ጠብቅ። እሺ እሺ ያው ያዲ ተቀበላት ፈቲን ተቀበላት ያሬድ ጥያቄ ተጠይቅ እኮ ብዬ ጥያቄ ነው። ኦኬ እሺ እሺ ፈቲ ጥያቄሽን አጥርሽ አሁን እሺ ጠይቃለሁ እኮ ጠይቂያ። እሺ ዮሐንስ ወንጌል ላይ 5:30 ላይ እኔ ከራሴ ባደርግ አንዳች አይቻለኝም እንደሰማሁ እፈርዳለሁ። ይሰማላ? ይሰማሽ? ከቲ እንደሰማሁ እፈርዳለሁ ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን አልሻም። ጨርሽ? አዎ ይሄ መልስልኝና አለኝ። አንተም ሁለት ጠየቀኝ፣ ሁለት ጠይቃለሁ እኮ አነበብሽ እንጂ እኮ ጥያቄሽ ምንድነው? እኮ ኢየሱስ ፈጣሪ ነው ወይስ ተፈጣሪ ነው? ጥያቄሽ ምንድነው? ያነበብሽው ክፍል ላይ አሁን ለምሳሌ ቅድምኛው አንዴ ፈትሽ ነው ኢየሱስ ማን ነው? አንዴ ቆይ ቅድም ስንጠይቅ ቁርአኑንም ሐዲሱንም አመጣና አንብበን ንባቡ እንዲህ ይላል ምንድነው ሐሳብሽ ነው ያለው። ስለዚህ አሁን ንባቡን አነበብሽልን። ፐርፌክት አሪፍ እናመሰግናለን። አሁን የፈለግነው ከንባቡ ላይ ጥያቄሽን አውጪና ጠይቂን ፕሊዝ። እሺ እኔ ፈጣሪ የእናንተ አምላክ ሆኖ እኔ እንዴት ከራሴ አንዳች ነገር ማድረግ አይቻለኝም ይላል። ይሄ እንዴት ፈጣሪ አንዳች ነገር አይቻለውም ነው ጥያቄ። ኦኬ እሺ ያዲ ይቀጥላል። እሺ ፈቲ ባይዞ ይሄ ጥቅስ ኦኬ አለሁኝ አለህ ኦኬ እሺ አይ የሆነ የናታንና የሶፊያ ሲጠቁርብኝ እንትን ወጣው እንደብዬ ነው። እሺ ይሄ ጥቅስ እንግዲህ ፈቲ ነገር ከስሩ ውሃ ከጥሩ ይባላል እና አውድ የሚባል ነገር አለ። ይሄ ክፍል ከቁጥር 1 ጀምረን እስከ መጨረሻ ብንመለከተው የክርስቶስን አምላክነት የክርስቶስን ጌትነት በሚገባ የሚናገር ነው። ዝም ብለህ መሃል ላይ ቼሪ ፒኪንግ የሆነ ዝንጥል ተደርጎ የሆነ ክፍል አይወሰድም እና ይሄ ክፍል እሺ በዛው የኢየሱስ ጌትነት ተሰኛለህ። እሺ ቀጥል። እሺ ላሳይሽ በደንብ አዎ ብቻ አንቺ ሰብር አድርጊ። ከአንድ ጀምሮ ክፍሉን ብታነቢው ይቅርታ ቆይ አንዴ እሺ ያሬዶ ትንሽ ከቁጥር 16 አካባቢ እንጀምርና መጀመሪያ ታሪኩ ያው ስለ ሁልጊዜ እንናገረዋለን። የመጻጉዕ የሚባል 38 ዓመት ምናምን በአልጋ ተኝቶ ስለነበረ ሰው የሚናገር ክፍል ነው እና ክርስቶስ በሰንበት ወይም ደግሞ ቀዳሚ ሰንበት አይሁድ ምንም ስራ በማይሰሩበት ሰዓት እንትን አደረገው ማለት ነው፣ ፈወሰው፣ አዳነው። ዘና አይሁዶች ምን ብለው ከሰሱት? እንዴት በሰንበት ታድናለህ? ምታለበው ይሄ ከሆነ እኮ አይታይም። እናንብበው እስኪ። አይደለም ቆይ ታሪኩ ሙሉ ዝም ብዬ እስከ 16 ያለውን ሐሳብ ጀነራሊ እየነገርኩሽ ነው ጠቅለል አድርጌ። ከዛ በኋላ ሙሉን ለማንበብ ከፈለግሽ ከ1 እስከ 16 ያለውን አንብቢ። ዋናው ከ16 በኋላ ያለውን ግን ዋናው እሱ ስለሆነ እያነበብነው እንሄዳለን ማለት ነው። ሲፈውሰው ለምን ትፈውሳለህ? ለምን እዚህ ጋር ያለው አትመልስልኝ? ከአንድ ጀምሮ እኮ አላልኩህም። ይሄ ለምንድን ነው እንደዚህ ያለው? ፈጣሪ እንዴት እንደዚህ ይላል ነው? ስለ ቁርአን አይደለማ የምናወራው። ቁርአን እያንዳንዱ ቁጥር ማለት የማይገናኝ ነው። ዝም ብለሽ አንዱ ክፍል አንዱ አይጋጭም። በእውነት አይጋጭም። አይጋጭም አይደለም አይገናኝም ነው ያልኩሽ እህቴ። አይጋጭም ነው አይገናኝም። ወይ ስሚ እሺ ቀጥል። ፈቲ ረጋ በይና በጣም የሆነ ውስጥሽ የተረበሸ ስሜት ነው ያለሽ እና ሳትረበሽ ከቸኮልሽማ የኔ እህት ይሄ እኮ የጨዋታ ዕቃቃ ጨዋታ እኮ አይደለም እየተጫወትን ያለ ነው። የነፍስና የህይወት ጉዳይ ነው። ስራ የምትቸኩይበት ካለሽ
ስትጨርሺ ተረጋግተሽ ስትቀመጪ ምናምን መተሽ ትጠይቂያለሽ። አይ አሁን ተቀምጫለሁ፣ ችግር የለም። በቃ ተረጋግተሻል። አሁን መስማት ትችያለሽ። ቀጥል። ጎበዝ። በቃ አሁን ማይክሽን ሚውት አድርጊውና ሚውት አድርገሽ ይዘሽ እኔ ጠቅስልሻለሁ፣ እየተከታተልሽ ስሚ። ጥያቄ የፈጠረብሽ ነገር መልሰሽ ትጠይቂያለሽ ማለት ነው። ጎበዝ። እንደዛ እናደርጋለን። ዘን ሐሳቡ ምንድነው እንዳልኩሽ ከላይ ጀምሮ ስለ መጻጉ ወይም ደግሞ በሽተኛ ማለት ነው፣ ወይም ደግሞ አካሉ የተጎዳ የቆሰለ ማለት ነው። እና እሱ ለ38 ዓመት ሙሉ በአልጋ ተኝቶ ነበር። ክርስቶስ በሰንበት ቀን በአይሁድ ሰንበት ቀን ማለት ነው ከተያዘበት በሽታ እስራት ፈወሰው። ሲፈውሰው ምን ብሎ አዘውታል? አልጋህንም ተሸክመ ሂድ ብሎታል ክርስቶስ ማለት ነው። ፈውሱ ፍጹም የሆነ መዳን እንደሆነ ክርስቶስ የሰጠው መዳን የሆነ ቀን የሚያስፈልገው ሲያድንም ፍጹም መዳን እንደሚሰጥ ሲያጠይቅ አድኖ በተፈወሰበት ቀን ደግሞ ጭራሽ 38 ዓመት የተሸከመውን አልጋ ተሸክሞ እንዲሄድ ነው ያደረገው። አይሁዶች ይሄን አይደለም የገረማቸው ያስደነቃቸው የድውዩ 38 ዓመት መጻጉዕ ሆኖ መቆየትና ክርስቶስ በአንድ ቀን አስነስቶ አልጋውን ማስነሳቱ ሳይሆን የገረማቸው በሰንበት ቀን ይህን ማድረጉ ነበር። ምን አለ? አይሁዶች ክርስቶስን ሊወግሩት ድንጋይ ይዘው ተነሱ ይላል። ቁጥር 16 አሁን ከቁጥር 16 ጀምሮ ያሬጅ እያነበብን መሄድ እንችላለን። ትንሽ ጠጋ እናድርገውና በደንብ ያሁን 16 እንዲህ። ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እያብራራት ሄዳለሁ ይስቀጥል ያዴ። እሺ በጣም ጥሩ። እቺን እንትን ልበላትና ከዛ እስከ 19 ሐሳብ ሰጠህ አንብበው ከዛ ደግሞ እንሰጥበታለን። 16 እና 17 አይተሽ ከሆነ ክርስቶስ ይሄን ያደረገው በሰንበት ነው አለ። ስለዚህ አይሁዶች ሊገሉት ይፈልጉ ነበር። ክርስቶስ ግን ምን አላቸው? አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው ይላል። እንዴ አብ አምላክ ነው፣ ፍጥረታቱን ይመግባል፣ ያድናል፣ ይፈውሳል፣ ይጠብቃል። ኦኬ ስለዚህ እኔ ደግሞ እንደዚሁ ፍጥረቴ የሆነው የመጻጉዕ ማለት ነው አብ ማን ነው ሰራው። ቆይ አሁን ሚውት አድርጊ። ቆይ አልጨረስኩም። ሚውት አድርገሽ ስሚ ዝም ብለሽ። አባቴ እስከዛሬ ይሰራል እኔ ደግሞ እንዲሁ እሰራለሁ ብሎ መለሰላቸው ይላል። አሁን ክርስቶስ አብ ይሰራል እኔ ደግሞ እሰራለሁ ሲል ምን እያለ ነው የሚለው? ቁጥር 18 ላይ ቅዱስ ዮሐንስ ይመልሰዋል። እሺ ምን አለ 18 ላይ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዛ አይሁድ ሊገሉት አብዝተው ይፈልጉ ነበር። ስለዚህ ኢየሱስን መለሰ እንዲህ አላቸው። እሺ እቺን መጀመሪያ እንያት። ምንድነው ያለው? አይሁዶች ክርስቶስ አባቴ ይሰራል እኔም እሰራለሁ ሲል ምን ማለቱ ነበር አለ ዮሐንስ? መጀመሪያ ሰንበትን ሻርክ ብለው ነበረ ክርስቶስን ሊገሉት የፈለጉት። ሲመጡ ግን ምን አላቸው? ጭራሽ ክርስቶስ አባቴ ይሰራል እኔም እሰራለሁ አላቸው። አባቴ ይሰራል እኔም እሰራለሁ ምን ማለት ነው ሲል እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከማን ጋር አስተካክሎ ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው እያለ ነበር። እግዚአብሔር እኔም እግዚአብሔር ነኝ እያለ ነበር። እኔም እግዚአብሔር ስለሆንኩኝ በሰንበትም በየትኛውም ቀን ፍጥረታትን እፈውሳለሁ አድናለሁ ብሎ እየተናገረ ነበር ማለት ነው። ስለዚህ እኔም ራሱ እግዚአብሔር ነኝ እያላቸው ነው። ስለዚህ እንዲህ እኔ ራሱ እግዚአብሔር ነኝ ስላለ አይሁዶች ምን አሉ? አብዝተው ሊገሉት ይፈልጉ ነበር። ስለዚህ አይሁዶች ጭራሽ ሰንበትን ሻረ ብለው ሲመጡ ሰንበት መሻር ሳይሆን መሻሩ ነው የሚገርማችሁ። ጭራሽ እኮ እኔ ከአብ ጋር አንድ ነኝ፣ አብ እንደሚሰራው እኮ ነው የምሰራው ብሎ መለሰላቸው ማለት ነው። ምንድነው አብ የሚሰራው? ክርስቶስ ምን ይሰራል የሚለው 19 እና 20 ይመልሰዋል ማለት ነው። እሺ ከአብ ጋር ይለያሉ ማለት ነው። እሺ አንዴና አንብበው ፈቲ ስሚ መጀመሪያ። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋል። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። ልቀጥል ዮሐንስ?
21 እሺ አብ ሙታን እንደሚያነሳ ህይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወትን ይሰጣቸዋል ይላል። እሺ እግዚአብሔር ይሰማኝ ያሬድ ምን አለ? ኦኬ ምንድነው አብ የሚሰራው ክርስቶስም እንዲሁ የሚሰራው ወይም ደግሞ እኔም ከአብ ጋር እኩል ነኝ ትክክል ነኝ ብሎ የተናገረበት እንዴት ነው ብሎ ሲገልጽ ራሱ ክርስቶስ እንዴ አብ የሚያደርገውን ሁሉ ወልድ እንዲሁ ያደርጋል፣ ግን አብ ከሚያደርገው የተለየ ሌላ ነገር ግን በፍጹም አያደርግም ብሎ ተናገረ። ቅድም የተለያዩ ናቸው ወይስ አንድ ናቸው ብለሽ ለተናገርሽው እዚህ ጋር ክርስቶስ በግልጽ ይመልሳል። ምን አለ? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አንዳች ሊያደርግ አይችልም አለ። ከአብ አብና ወልድ የተለያዩ ናቸው። ስሚ ልመልስ እኮ ነው፣ ሳልመልስ አትቸኩይ። እሺ ልመልሰው ነው። ቆይ እንመጣበታለን። እሺ አብ የሚያደርገውን እንጂ ወልድ ከራሱ አንዳች ሊያደርግ አይቻለውም አለና ምን ማለት ነው? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አንዳች ሊያደርግ አይቻለውም ሲል አብ የሚያደርገውን ወይም ደግሞ አብ የማያደርገው ወልድ ለብቻው የሚያደርገው ተለይቶ ተነጥሎ የሚያደርገው ስራ ወይም ደግሞ መለኮታዊ ስራ የለም። አሁን ህይወት መስጠት፣ ፍጥረት መፍጠር እነዚህ የፈጣሪ ግብራት ወይም ደግሞ መለኮታዊ ግብራት ናቸው። በመለኮት የሚሰሩ ስራዎች ናቸው ማለት ነው። ስለዚህ እነዚህ ስራዎች ሁሉ የመለኮት አንድ ግብር ስለሆኑ አብ የሚያደርገው ወልድ የማያደርገው ተብለው ሊከፋፈሉ አይችሉም በዚህ ስራ ማለት ነው። ስለዚህ ክርስቶስ ምን አለ? ይህ አብ የሚያደርገውን እሱን አደርጋለሁ ብዬ ስናገር ግን አብ ሌላ ነገር እኔም ሌላ ነገር የምናደርግ ሆነን አይደለም። አብ የሚያደርገውን ያንኑ እንዲሁ አደርጋለሁ እንጂ አለ። አብ ማድረግ የሚቻለውን ሁሉ ወልድ ራሱ እንዲሁ ያደርጋል። ግን አብ ማድረግ የማይችለው ወልድ ማድረግ የሚችለው ግን በፍጹም የለም ነው። በፍጹም የለም። ምክንያቱም በመለኮት አንድ ስለሆነ። ስለዚህ በግልጽ ክርስቶስ ምን አለ? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ ሲያደርግ ያየውን ግን እንዲሁ ወልድ ደግሞ ያደርገዋል አለ። ከአብ ተነጥሎ አብ የማያደርገው ወልድ ብቻ የሚያደርገው ነገር በፍጹም የለም። አብ የሚያደርገውን ነገር ግን ወልድ እንዲሁ ማድረግ ይችላል ወይም ደግሞ እንዲሁ ያደርገዋል። ዝቅ ብለው ምን አለ? ለምሳሌ አብ ሙታንን እንደሚያነሳ ህይወትንም እንደሚሰጣቸው አለ። ወልድ ደግሞ እንዲሁ ለሚወዳቸው ህይወትን ይሰጣቸዋል። ስለዚህ ወልድ ራሱ ህይወትን መስጠት ይችላል። አብ ህይወት ይሰጣል፣ ወልድም ህይወት ይሰጣል ማለት ግን የተለየ ማለት አብ መስጠት የሚችለው ህይወት አለ፣ ወልድ ግን መስጠት የማይችለው። ወልድ ለእንትና መስጠት ይችላል፣ ለእንትና ግን መስጠት አይችልም ተብሎ አይከፋፈልም ማለት ነው። አብ ህይወት መስጠት ይችላል፣ ወልድ ደግሞ እንዲሁ ለሚወዳቸው ህይወትን መስጠት ይችላል ብሎ በመለኮት አንድ መሆናቸውን በግልጽ ክርስቶስ ተናገረ ማለት ነው። ተናገረ። አብና ወልድ አንድ ናቸው በመለኮት። አሁን በመፍጠር አሁን ድዊን በመፈወስ ህይወትን በመስጠት አንድ ነን እያለን ይኸው አብ ሙታንን ያነሳል። እንዴት አብ ሲያደርግ ያየውን እንጂ ወልድ እኔን ከራሱ ማለት አይችልም? ከአብ የተለየ መለኮት ስለሌለው ነው። የተለያዩ መለኮቶች ቢሆኑ አብ እዛ ጋር ያደርጋል፣ ወልድም እዚህ ለብቻ ያደርጋል። ሁለት የተለያዩ አማልክት በሆኑ ነበረ ለውቱ ስብሐትና። ነገር ግን አብ ሌላ አምላክ ወልድ ሌላ አምላክ ሳይሆን በመለኮት ወይም ደግሞ ያላችሁ የአብ የወልድ የመንፈስ ቅዱስ መለኮት አንዲት መለኮት ነችና በአንዲት መለኮት የምትሰራ ወይም ደግሞ የምትደረግ ስራ ነችና ህይወት መስጠት ማለት ነው። ፍጥረት መፍጠር የአንዱ የመለኮት ግብር ስለሆነ ስራ ስለሆነ አብ የሚያደርገውን ነው ወልድ የሚያደርገው እንጂ ከአብ ተለይቶ ሌላ የሚያደርገው ነገር የለም እያለ ነው። በመለኮት ስለማይለያዩ በመለኮት አይለያዩም። በምን አንድ ናቸው? ፈቲ ለምሳሌ እዚህ ጋር አባቶች አንዴ ቆይ ፈቲ ይሄውልህ እዚህ ጋር ስማይ ፈቲ ጥያቄውን እያመለስሽ ነው። ይሄው የዚህ ዳንገርህ አንዴ ብቻ ቆይ አንዴ ስሚኝ ቆይ ፈቲ ዮሐንስ ወንጌል 14:28 ላይ አብ እግዚአብሔር ከኢየሱስ ይበልጣል፣ የምትወዱኝ ከሆነ አብ ከእኔ ይበልጣል፣
ስማኝ አንዴ ብሎ እኮ ማውራት አይደለም ይሄ ጥቅስ ይለቅ መጀመሪያ እሺ ጥቅስ አንዱን ጨርሺ ሁለት ጥያቄ ተፈቅዶልሻል እኮ ችግር የለውም እዚህ ጋር አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ሲል ክርስቶስ ምን ማለቱ ነው ምንድነው ያልከው አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ሲል ምን ማለቱ ነው ክርስቶስ አባቴ እስካሁን ይሰራል እኔም እሰራለሁ ማለት አረፈቲ ፕሊዝ እያዳመጥሽ እስከዛሬ ማለት ነው አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ሲል ክርስቶስ ምን ማለቱ ነው ክርስቶስ የሰራው እኔ እሰራዋለሁ ማለት ነው ክርስቶስ የሰራውንም እኔ እሰራዋለሁ ያለኩ ነው እዚህ ጋር አይደል እንዴ ማን ያለው ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም የተሰራው ነው መስራት የሚችለው እሱ ችግሩ እኮ እያየችም እየሰማችም አይደለም ይታይሻል አንቺ ነሽ እዚህ ፎቶ ላይ ያለሽው አይደል አረ ተሻፍነሽ ከሆነ ራስሽን ግለጭና በአይንሽን በደንብ ፕሊዝ ያልኩትን አንብቢ አይ ሙስሊም ሴት አትታይም እሱን ተይው እሺ ታመሰልኩ እንዴ አረ ተይው ፕሊዝ ፈቲ እንዴ እሱን ተይው እሺ ፕሊዝ ሙስሊም ሴት አትታይም የሚለውን ተይው እሱን ለክስ ሻጁ ምክንያቱም ተይው ሌላ ታሪክ አታስወሪኝ ነው እሺ ጥያቄን በደንብ ጥያቄን ስሚ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ሲል ክርስቶስ ምን ማለቱ ነው እየነገርኩን እኮ ነው አባቴ የሰራውንም እኔም እሰራዋለሁ ያለ ነው እስከዛሬ የሰራውን እኔ እሰራለሁ እስከዛሬ የምትባለው እስከዛሬ ማለት ነው ያ እሺ የሆነበት ቀን ድረስ እስከዛሬ ማለት ነው እስከዛሬ ነው ምን ሆነሃል ዛሬ መቼም እንደው ጨጓራሽ እንዳይታመም እንደዚህ እየተበሳጨሽ እስከዛሬ ጨጓራሽ ማላሳመን ነበረ ግን ጠይቃል አልፈቀድልኝም እሺ አንዴ ፈቲ እሺ እስከዛሬ ይሰራል እሺ አብ እስከዛሬ ይሰራል ማለት ነው እስከዛሬ ይሰራል እስካሁንም ይሰራል ማለት ነው እሺ ይሁንልህ እስከዛሬም ትናንትም ይሰራል ዛሬም ይሰራል ወደፊትም ይሰራል ማለት ነው እሺ በል እስኪ ሳይሆን ነው ወይስ አይደለም እኔ በምን አማርኛ እንደምትረዱኝ እኮ አላቅም እያነበብኩልህ ያለው እኮ ሌላ አሁን ጥቅስ ያወጣው ሌላ እሺ ምንድነው የምትለው እሺ አሁን ችግሩ ምን መሰለሽ ፈቲ እህቴ አንቺ የምታውቂያት እችን ብቻ ነው ቁጥር ስንት ነው የምታውቂው አንቺ መሰለሽ 19 ብቻ ነው የምታውቂያት 17 18ን አላነበብሽም አዘው ጥቅስ ላይ ኮን ያለ ነው አንቺ ያመጣሽው ምዕራፍና ቁጥር ላይ አንድ ምዕራፍ አንድ ቁጥር ወደ ላይ ከፍ ብለሽ ኮን ያለው አዲስ ምዕራፍ ነው አንቺ ምክንያቱም መጣቀት እንደሱ እኔ የጠየቁ ይሄ ሁሉ ሳይሆን እኔ የጠየቁ ሁለት መስመር ፍቹና እንትን ትርጉሙ ስጠኝ ምን ማለት ነው ይሄ ሁሉ አላልኩ የጠየቁ ማለት ያዳመጥሽ እዛው ምዕራፍ ላይ ያለ ነው ይሄን ጌታ የተናገረበትን ምክንያት እያስረዳልሽ ነው ኦኬ አጠየቁም የጠየቁ ሁለት መስመር ነው ንገረኝ አይጠበቅብሽም ማስረዳት ትምህርቴን ነው ማስረዳሽ አንቺ የጠየቅሽው የፈለገ ሊሆን ይችላል የጠየቅሽውን ጥያቄ ደግሞ በመጽሐፍ ቅዱስ እዛው ላይ ፍቹ ስላለ መልሶ የሰጠውሽ ነው አንቺ የምትፈልጊው ነገር አይደለም ምነግርሽ ትምህርቴን ነው ምነግርሽ ትምህርቴ ምን እንደሆነ ነግርሻለሁ መቀበል አለ መቀበል ያንቺ ፋንታ ነው የሚሆነው ትምህርታችን ግን ምንድነው የሚለው መሰለሽ ጌታዬን የተናገረበት ምክንያት ኦኬ እንደም ልጠይቅሽ ጥሩ ጌታ ይሄን የተናገረበት ምክንያት ምን ተጠይቆ ነው ምን ተጠይቆ ሰው ሊፈውስ ነው ነገር አልከኝም አሁን ወደ ላይ ያለበት አንቺ ለምሳሌ ይሄን አንብቤ መጣው ስላሽ ጌታ ምን ተጠይቆ ነው የመለሰበት እኔ ከራሴም አንዳች አልችልም እንደሰማው ፈርዳለሁ ፍርዴ ቅን ነው የላከኝን ማን የላከው ፍቃድ እንጂ ፍቃዴን አልሻም እሺ እኔ ግን በጣም ነው ማዝነው ለሙስሊም እህቶቼ እውነቴን ነው በጣም አንዴ ያዳምጥሽ ፕሊዝ እኔ በጣም የሙስሊም ኡመቶች እንዴት ነው እህቶች በደንብ ጭንቅላታችሁ ማትጠቀሙ ለምን እንደው ማትሰሚው እንዴት ነው ጆሮሽን ጭንቅላትሽን ማትጠቀሚው እንዴ አረ ወላሂ ጭንቅላት የለህ አንተ ነህ እያነበብኩልህ ላይ ወጣ ያልተ እሺ በቃ እንግዲህ እየጮሽ ከሆነ ወርደሻል ባይዘበይ እየጮሽ ከሆነ እንዲታወቅሽ ነው ወርደሻል እንዴት ነው ግን ይበስማ በጣም ይገርማል ኦኬ መዝሙር አንዴ ቋብ ስፋን አንዴ ፕሊዝ ለኔ ተረጋጊ እውነቴን ነው የምልሽ በጣም መረጋጋት ያስፈልግሻል ሶበር ያስፈልግሻል በጣም ተረጋጊ በመጮ ምናምን የሚለወጥ ነገር የለም
እሺ አቡ ሰፋን የቅድሙን ሐዲስ እንመለስና እሱን ነገር ኦኬ ምን ሆነ? ምን ሆነ ሳይሆን ምን አነበብክ? አንብቤ ይመጣል ብለህ ነበር። ምን አገኘ? አይ ሐዲሱን ያየሁት መልእክቱ የነብዮች የዋህነት ብቻ ነው የሚገልጸው። ያ ነብይ ማን ነው የተደበደበው? አንድ የተደበደበው ደሙ የፈሰሰው የተገረፈው ከዛ ደግሞ ስለሚያደርጉት ነገር አያውቁምና ይቀርበላቸው ብሎ የለመነው ነብይ ማን ነው? ኦኬ ይሄኛው በሐዲስ ቀጥታ አልመጣም፣ ግን ቃላት አሉ። እሱ ልነግር ይችላል። ነብዩ ማን ነው ያልኩ ወንድሜ? የቱ እንዴ አንብቤ ልምጣ መልሱ ልስጣችሁ ብለህ የቱ ነው ያልኩ? ነብዩ የቱ ነው ያልኩ እኮ የተቀጠቀጠው ነው ወይስ ይሄንን ነገር ያለው? የተደበደበው የተገረፈው ደሙ በሐዲስ ቀጥታ አልመጣም፣ ቃላት አሉ። እሱን ነግርሃለሁ ያልኩ። ነብዩ ማን ነው? ጆሮ አይሰማም እንዴ? አይ ስድብ እኮ ምንም እኮ አያመጣም እኮ ወንድሜ። ስድብ አይደለም። አንተ የራስን ብቻ ለምን ትናገራለህ? ስማኝ መጀመሪያ። እሺ ላምብልህ። ሐዲሱ ምን እንደሆነ ስሙ አልመጣም። አንዴ ሐዲሱ ላምብልህ። ሐዲሱ የሚለው ምንድነው? ተው ስለ ሐዲሱ ተው። አንብቤዋለሁ። አልተውም። ለምንድን ነው የምትወው? ምንም መጽሐፍ አለ፣ በመጽሐፍ ነው የምሞግትህ። ተው ብሎ ነገር የለም። እሺ አንብበው። እሺ አንዴ ኦኬ ቀጥለው። እሺ ምንም እኮ እኔ ባይዘው የፈለገ ብትል መበሳጭ ምናደርሰው አይደለም። ስለዚህ እንዴው በደንብ አክብሬ ሳወራ እኔም እንደዛው ለማውራት ሞክር። ጆሮ አይሰማ ምናምን ማለት እንደዛው ነው። ኦኬ በጣም ጥሩ። እንደዛ ከሆነ ፕሊዝ ሐሳቡ ላይ አተኩርና ከዛ እንትን ትላለህ። ኦኬ 6929 ነበር አይደል የሰጠው? ሌላ እንትን ከፍቼ ቋንዴ ልክፈተው ድጋሚ። እሺ 6929 ሰሂህ ቡኻሪ እሺ 6929 ኦኬ ምንድነው የሚለው? አረብኛ ትችላለህ? አረብኛው ለምን አታነብልኝ? እሺ አረብኛውን አንብበህ ተርጉም ፕሊዝ። ቆይድ አረብኛውን አንብበህ ተርጉምልኝ። አንብቤ መጣው ብለሃል፣ ተርጉምልኝ። ወደ አንድ ጎን መልሰው። እሺ እንደዚህ በጎን ይታያል? አይደለም ሰፋ አድርገውና ወደ አንድ ጎን ወደዚህ ወደ ግራ የለም፣ ወደ ግራ መልሰው። እሺ ናቲ ወይ ማስተካከል ካስተካክል። አዎ ሞዲተሩን ጠይቅና ወደ አንድ ሰፋ በል። በቃ እንዳነብ ከፈለክ ማለት ነው። ኦኬ ካልሆነ ያነብላለሁ። በቃ ሶስት ካስተካከለው ድረስ እንግሊዘኛውን ላንብብ፣ አረብኛውን አንተ ነው የምታነበው። እሺ narrated Abdullah እንደዘገበው ይላል as if I am looking at the prophet while he was speaking about one of the prophet እኔ ነብዩን እያየሁት ነበር ፊት ለፊት ስለ አንድ ነብይ ሲያወራ። ምን ብሎ ነው ያወራው ነብዩ ይላል? ወይም መሐመድ ምን ብሎ አወራ? አንድ ነብይ ነበረ። there is a prophet whose people have beaten and wounded him የደበደቡት ያቆሰሉት ነብይ ነበረ። and he was weeping blood of his face saying በፊቱ ላይ ደም እያፈሰሰ ህዝቦቹ ደብድበውት ገርፈውት አሰቃይቶት በፊቱ ላይ ደም እየፈሰሰ እንዲህ ብሎ ጸለየ ለመነ ይላል። ምን oh lord forgive my people as they do not know የሚያረጉትን አያውቁምና አምላኬ ይቅር በላቸው ብሎ ጸለየ ለመነ ጠየቀ ይላል። አሁን ጥያቄያችን ይሄ መሐመድ እያወራለት ያለው ነብይ ማን ነው? በህዝቡ የተደበደበ የተገረፈ ደሙ የፈሰሰ ከዛ ደግሞ ስለ ህዝቡ የሚያረጉትን ነገር አያውቁምና አምላኬ ይቅር በላቸው ብሎ የጸለየ የለመነ ነብይ ማን ነው? ኦኬ በጣም ጥሩ። አሁን ሚውት አድርግና ዝም ብለህ አዳምጠኝ። ኦኬ ይሄኛው ነብይ በሐዲስ ቀጥታ ስሙ አልመጣም፣ ነገር ግን ቃላት አሉ፣ የዑለማዎች ቃላት አሉ። አንዱ ዑለማ ምን ይላል? ነብይ ኑህ ሚልም አለ፣ ነብይ ኑህ ሚልም አለ። ማስረጃ ስጠኝ። ማስረጃ ይኸው። ምን ይኸው? ስሙን ነው የፈለከው ወይስ ማስረጃ ከሐዲስ ነው የፈለከው? ስሙን ነገርከኝ እኮ ኑህ ነው አልከኝ እኮ። አሁን አንተ ስሙን ያገኘበትን ማስረጃ ስጠኝ። አው በሐዲስ የለም እያልኩ እኮ ነው። አንተ ለምንድን ነው ጥንዝዝ የምትለው? በሐዲስ የለም አልኩ እኮ። ይሄ የዑለማዎች ቃላት ነው። አቡ ጥንዝዝ ምንድነው? እስቲ ፍታልኝ። ጥንዝዝ ምንኛ ነው? ባይዘው አንተ በጣም ዝም ብለህ ነው የምትጋፋው። አይሆንም እንደዚህ። ቋንዴ ወንድም አለ ምንም ችግር የለውም። ተረጋጋ።
ጥንዝዝ ማለት ምንኛ ነው? ስለማላውቀው ነው። ወደ ቶፒክ ወደ አጀንዳው ሂድ። ሌላ አጀንዳ ለምን ትገባለህ? አንተ እኮ ነው የተናገርከውን ማታቆም ትርጉም ተናገርኩ እኮ። ትርጉሙ ምንድነው? ተናግሬ ያለው አይደል? በቃ ወደ ቶፒኩ ሂድ። ለምንድን ነው ቶፒኩም የሚቀይረው? አንተ ነው የተናገርከውን እኮ አንተ እኮ ዝም ብላችሁ ጠማችሁ ሰው ልታጠሙ ነው የምትሄዱ። እሺ መልካም፣ ችግር የለውም። እሺ ይሁን፣ መልካም ታባችሁ ገብቶናል እኮ። ምን አልከኝ? ችግር የለውም አቡ ሲፋን። እሺ ይሄ በአንዳንድ ዑለማዎች ኖህ ነው ይላሉ ነው ያልኩህ አይደለ? አዎ ዑለማዎች እንደዛ ይላሉ፣ ግን በሐዲስ የለም። ስማኝ እኮ ዑለማዎች ያሉበትን ማስረጃ ስጠኝ። ዑለማዎች ብለዋል። ዑለማው የነሱን ስም ከፈለክ ሰጣለሁ እንጂ በሐዲስ የለም። በቃ አልቋል። ማስረጃ ስጠኝ ዑለማውን። እስቲ ለምሳሌ ዑለማው ይሄን አዲስ ጠቅሶ ሜንሽን አድርጎ እዚህ ጋር በህዝቡ የተደበደበው የተገረፈው ደሙ የፈሰሰው የሚያደርጉትን አያውቁምና ይቅር በላቸው አለው ኖህ ነው የተባለበትን የዑለማውን ይሄን ትምህርታቸው ማስረጃውን ስጠኝ። ስሙን ከሰጠው ነው እንጂ ነገሩ እኮ ሐዲስ አይደለ። በሐዲስ የለም አልኩህ እኮ አሁን አጭር ቃል። ስሙን ዑለማው ያስተማረበት መጽሐፍ አለው የለውም? ዑለማ ያልከው ሰው አለው። ምን ይባላል መጽሐፉ? ጎበዝ የዑለማውን ስምና የመጽሐፉን ስም ንገረኝ። ኦኬ እሺ ሐፊዝ ኢብኑ ሐጀር ነው ስሙ ማለት ነው። ሐፊዝ ኢብኑ ሐጀር በትልቁ ላይ ሆነ ክፈትና አሳየን። አሁን ስልኬ አንድ ስለሆነ አይቻልም። ችግር የለም እና በራስ ሰርች አድርገው። በራስ ከፈለክ ሰርች አድርገው፣ ከፈለክ ኪታቡን ፈልግ። በሐዲስ የለም። ነገር ግን ሐፊዝ ኢብኑ ሐጀር ነው ያለው። ኑህ አለ። ችግር የለውም። ስለዚህ ኑህ እኛ አሁን ያልከው ሐፊዙ ሰው ዑለማ ይሄን የቡኻሪ አዲስ ጠቅሶ እዚህ ላይ የተባለው እኮ ኑህ ነው ብሎ ነው የተናገረው ያስተማረው። አዎ እንደዛ ነው ያለው። በቃል እኮ ነው። አሳየኝ። ችግር የለውም። ስለዚህ ይሄን ሐዲስ ደኢፍ ሐዲስ ነው ይሄኛው። ይሄ ደኢፍ ሐዲስ ነው። ቡኻሪ ደኢፍ የለውም ሲጀመር። ስለዚህ ከየት አመጣው? ከየት መጣ ይሄ ታሪክ? ምን አሁን የፈለከው አንተ እኮ ምንድነው ነገሩ? የሚገልጸው እኮ የነብዮች የዋህነት ብቻ ነው ከዚህ ሐዲስ የምትወስደው። ሌላ ነገር እኮ የለም። እንደዛ አይልም። የነብዮች አይልም። አንድ ነብይ ነው የሚለው። አንድ ነብይ ነው፣ ሌላ ነገር የለውም። የለም አንድ ነብይ ብሎ ነው። አንድ ነብይ ጠቅላላ ነቢያቶች አይልም የሚለው። አንድ ነብይ በህዝቡ በራሱ ህዝብ ተደበደበ፣ ተገረፈ፣ ደሙ እየፈሰሰ ስለ ህዝቡ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለመነ። ስለዚህ ስለ አንድ ነብይ ነው የሚያወራው እንጂ ስለ ጠቅላላ ነቢያት አያወራም። በዚህ ተፍሲር ስር ኢብኑ ሐጀር ምን አለ? ይሄኛው የተደበደበው ነብይ ኑህ ነው አለ ሐፊዝ ኢብኑ ሐጀር። በዚህ ሐዲስ ተፍሲር ማለት ነው። ገብተህ ማየት ትችላለህ ከፈለክ። አልቋል። በጣም ጥሩ። እሺ አሪፍ። እሺ አንዴ ላውጣው። እስከዛ ከያወድ ጋር ቀጥሉ። አዎ በቃ ችግር አንዴ ከዚሁ ቀጥል። እኔ እስከዛ ላውጣው። እኔም አንድ ጥያቄ አለኝ። ግን እዚህ ጋር አንዴ ቆይ። ቅርታና አቡ ሱፊያን እንደዛ ያለበት የለም። እሺ ኢብኑ ሐጀር አላስቃላኒ እንደው እንደዛ የሚሉትን ይቃወማል። በነገራችን ላይ እሺ እንደዛ ጭራሽ አላለ። ቆይ ሐፊዝ ኢብኑ ሐጀር ነው እንደዛ የምታውቀው ነገር እንደሌለ ነው ያየ ነው እዚህ ጋር በእውነት አላለም። አሁን አውጥተን ራሱ ብናየው እዚህ ጋር ትዋረዳለህ። በነገራችን ላይ እሱ እንደው የሚለው ምንድነው? እንደውም የኛን ሐሳብ ነው የሚደግፍልን። ምን እንዳለ ታውቃለህ? ይሄ ክፍል የሚያስረዳው ኖህ ነው ያሉ አሉ ብሎ እነ ቁርጡቢ ምናምን አንዴ ሚዩት አርግ እና ምንድነው ያለው? ሚዩት አርግ አንዴ ሚዩት አርግ አላረግም። እስቲ ሚዩት እንዴ። ኦኬ ለመውረድ ፈልገህ ነው? አትወርድም፣ ችግር የለም። እሺ ስለዚህ አሁን አዳምጠኝ። አላዳምጥ አንዴ ስለ ሐዲስ ተመረኝ። በፍጹም ምን ነው ተረበሸ እኮ ወዲያው። ስማ ጉረድ አልወርድም እንዳለው ሰውዬ ሚዩት አድርግ። አላደርግም። ስማ አልሰማ ማለት እንዴ። አንድ ድጋሜ ሚዩትን እንዳከፍተ ጥላለሁ ወደ ታች። አላጠርቅም። አታ ሚዩት አድርግ እንጂ ያማል እንዴ ልጁ። እዚህ ጋር ላዋርድ። እዚህ ጋር ዮኒ ልላክልህ። ቆይ ልላክልህ። ልካልኝ ነበር ከዚህ በፊት አካውንቴ እንደለስኩ እንጂ ያኛው ላክልኝ። ምንድነው የኢብን ሐጀር አልአስቃላኒ አልሐፊዝ ያለው አካል ኢብን ሐጀር አልአስቃላኒ
በምን አይነት መንገድ እንደሚፈታው እናያለን። ላከው አላተ አሁን እንግዲህ ውርደቱ እንደታወቀ ሲገባው ነው ካልወረድኩኝ እያለ እንዲህ ማስቸገር የጀመረው። አሁን ገብቶታል። ኢብኑ ሀጀር አልአስቀላኒ ብሎታል ብሎ ጀስ ከላይ አንበባትና አሁን ይሄንን ውሸት ምን ያክል እንደሚዋሹ እዚህ ጋር እንመለከታለን። እንደዚህ የሚሉ ስላሉ ነው አሁን የሙስሊሞች ሊቃውንቶችም ይላሉ እንደዚህ እዚህ ጋር ኑህ ነው ይላሉ፣ ግማሹ መሐመድ ነው ይላሉ። ሁለቱንም ፈትሁል ባሪ ላይ ኢብኑ ሀጀር አልአስቀላኒ እነዚህ አጭበርባሪ ናቸው ነው ያለው። አሁን ከላይ ጀምሮ አንበው። አሁን እሱ ያያተን ፓርት ብቻ ማለት ነው። ከላይ እንትን ያለበት የለም። ኦኬ እሺ እንዴ ላልሽ እሺ ከዚህ ጀምሮ እሺ አንበው ከጀምሯል። እሺ ከላይ ቢጫ ካለበት ፓርት ነው ከላይ ማለት ኦኬ the 25th hadith is the hadith እስከ አረንጓዴ አንብበውና ከዛ ቢጫው እሺ the 25th hadith is the hadith of Abdullah who is Ibn Mas'ud and Shaqiq is Abu Wahid Hilal. His statement, your statement, it is as if I am looking at the prophet, may God bless him and grant him peace, recounting a prophet from among the prophets who was beaten by his people and blood. I have not come across the name of this prophet explicitly, and it is possible that it is no, peace be upon him ብሎ ይናገራል። ይሄ አካል አብዱላህ ኢብን መስዑድ ምን ብሎ ይናገራል? ስሙነ ኤክስፕሊሲትሊ አልተናገረም፣ አልሰማውም። ምን የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረውን ነብይ ስም ኤክስፕሊሲትሊ አልሰማሁትም፣ ነገር ግን ኖህ የመሆን እድል አለው ብሎ ይናገራል። ዛት ኢስ ኖህ ፒስ ቢ አፖን ሂም ሰላም በእርሱ ላይ ይሁን በማለት ይናገራል። ከዛ ይቀጥልና ቢጫውን ደግሞ ነው ሄንስ አልቁርጡቢ ሰይድ አልቁርጡቢ እንዳለው the prophet peace and blessing be upon him is both the narrator and the narrated ናሬተሩም እንግዲህ አልቁርጡቢ ደግሞ ምን ይላል? ዘጋቢውም እሱ ነው የሚዘግበውም ስለራሱ ነው። ማለትም መሐመድ ስለ ራሱ እያወራ ነው። as will be explained later ከዛ ደግሞ በቀጣይ ደግሞ ይብራራል። ምን as for አልነዋዊ ኢማም አልነዋዊ ደግሞ he said እርሱ ማለት this is the prophet to whom was the prophet peace and blessing be upon him narrated happened among the earlier prophets ይላል። ምን እየተናገረ ያለው መሐመድ ከእርሱ በፊት ስላሉ ነቢያት ነው እንጂ ስለራሱ አለመሆኑን ያስቀምጣል። and something similar happened to our prophet on the day of Uhud በኡድ ጊዜ ደግሞ እንዲሁ የሚመስል ነገር መሐመድ ላይ ነብያችን ላይ ተከናውኗል አለ። his statement የእርሱም statement while he was wiping the blood from his face could mean that when this happened to the prophet ደሙን ከፊቱ ላይ እየጠረገ የሚለው ምን ሊሆን ይችላል? could mean that when this happened to the prophet ነብዩ ላይ ሲፈጠር ምን ደም መጥረጉ peace and blessing be upon him ሰላም በእርሱ ላይ ይሁን he mentioned to his companions that it had happened to another prophet before him ለኮምፓኒያኑ ወይም ለሰሃቦቹ ምን አለ? ከኔ በፊት እንዲህ የደረሰበት ነብይ አለ ብሎ ተናገረ ብሎ ይናገራል። ኢማም አልነዋዊ ማለት ነው። ከዛ specifically on the day of Uhud when his face was wounded and blood flowed from it ምን የኡሁድ ጊዜ ኡሁድ ማለት ኡሁድ ስለ አማርኛውን ኡሁድ ወይም ደግሞ ሰንደይን ያልኩኝ አይደለምሽ ማወቅ ያለባችሁ ኡሁድ የሚባል ቀን አለ። ያ ጦርነት ነው። በዛ ጦርነት ጊዜ ፊቱን መተውት ከዛ ደግሞ እንደደማ እየተናገረ ነው። ከዛ when his face was wounded and blood flowed from it ከፊቱ ደም መፍሰሱ ምናምን ይናገርና አልቁርጡቢ said something strange ይላል። አልቁርጡቢ ግን የሆነ እንግዳ የሆነ ነገር ተናግሯል። ምን I said this is a problematic ስህተት የሆነ ችግር ያለው because the translation is for the children of Israel ምን ይሄ ነገር ስህተት የሆነ ነው። ይሄ አፈታት ለምን ከተባለ the translation is for the children of Israel ለእስራኤል ልጆች ነው ይሄ ነገር እየተናገረ ያለው so it must be interpreted as referring to some of their prophets so ምንድነው ይሄ እየተነገረ ያለው ከነርሱ መካከል ከእስራኤላውያን መካከል ለሆነ ነብይ
ነው በማለት ይናገራል። አላዛር ቀጥል። አያችሁ አያችሁ። አሁን እንግዲህ ምንድን ያለው ማብራሪያውን ጨርሰው አንዴ ቆይ እስቲ በእናትህ አልጨረስንም። ስንጨርስ ታወራለህ። ምንድን ነው የተባለው? ኢብኑ ሀጀር አልአስቀላኒ ምን አለ? ቃል በቃል የአልነነዊን ይጠቅሳል፣ የእነ ኢብን መስዑድን ይጠቅሳል። የእነዚህን ሁላ ይጠቅስና ኢብን መስዑድ ይሄ ነገር የተነገረው ለነብዩ ኖህ አለይሂ ሰላም ነው አለ። አልነነዊ ደግሞ ይሄን ነገር እየተናገረ ያለው መሐመድ ስለራሱ ነው አለ። ተመልከቱ፣ አልነነዊ ስለራሱ ስለማመር ነው አለ። ኢብን መስዑድ ደግሞ ስለ ኖህ ነው አለ። ተመልከቱ፣ አልተስማሙም ራሱ በዚህ ነገር ላይ ግማሹ ሌላ ግማሹ ሌላ ነው የሚለው። ከዛ መጨረሻ ላይ አሁን አልቁርጡቢ ይሄ ነገር ስለራሱም ሊሆን ይችላል ወይ ደግሞ ከሱ በፊት ስላለፉ ነቢያትም ሊሆን ይችላል ብሎ የተረከው ነገር አለ። እሱን ያመጣና ኢብኑ ሀጀር አልአስቀላኒ አለ አልቁርጡቢ እንግዳ የሆነ ነገር ተናግሯል። ምንድነው የሚያወራው ነገር? እንግዳ ነገር አለ ማለት ነው። ከዛ ምን አለ? ይሄ ነገር ለራሱ ነው የሚያወራው ብሏል ብሎ ከዛ ዝቅ ብሎ ያስቀምጧል አልቁርጡቢ ያለውን ነገር። ይሄ ነገር ደግሞ አለ አሁን ኢብኑ ሀጀር አልአስቀላኒ ሲያብራራ ማለት ለመሐመድ ሊሆን አይችልም። ለምን? መሐመድ አረብ ነው። እዚች ጋር መሐመድ እየተናገረ ያለው ለእስራኤል ልጆች ለበይኒ እስራኤሎች ነው፣ ወይም ደግሞ ከእስራኤል መካከል ስለተነሱት ነቢያት ነው አለ። ኖህ እስራኤላዊ ነው አይደለም። መሐመድ እስራኤላዊ ነው አይደለም። ተመልከቱ። ስለዚህ አሁን ኢብኑ ሀጀር አልአስቀላኒ ስለ ኖህም አይደለም ስለ ራሱም ስለ መሐመድ አይደለም እያወራ ያለው፣ ይሄ ሐዲስ ስለ እስራኤላውያን ነው እያወራ ያለው ብሎ ይናገራል። ስለዚህ አሁን የምትነግሩን ምን አይነት ነው? ከእስራኤል ነቢያት መካከል ለየትኛው ነብይ ነው የተነገረው? እስቲ በእስልምና ማ ከእስራኤል እንደተነሳ ለእስራኤል ልጆች መልእክተኛ ያደርጓል የተባለ ኢሳ አለ ለምሳሌ ሱረቱል መርየም ላይ። ስለዚህ ለእስራኤል ልጆች ከተላኩት መካከል አንዱ ኢሳ ይባላል። ወይ ለኢሳ ነው ካላላችሁ ወዴትም ማለት ኖህ ነው። መሐመድ አይሰራም። ኖህም መሐመድም አይደለም። ሙሳ እንዳትሉ ሙሳ በወገኖቹ አልተገፋ አልተደበደበም፣ እንደዛ የሚል ነገር የለም። ስለዚህ አሁን ታመጣላችሁ ከእስራኤል ልጆች የተገፋ ማን ነው? ኢሳ ተገፍቷል ለምሳሌ ከእስራኤል ልጆች ማለት ነው። ስለዚህ አሁን ታመጣለህ። አሁን አቡ ሱፊያን ቀጥል እስቲ። ኢብኑ ሀጀር ብለህ ነበር፣ ኢብኑ ሀጀር እንዳላላ አሳይተናል። ይሄ ብታዳምጠኝ እኮ ሁለቱንም ላመጣልህ ነበር። አንተ እኮ ዘለ ዝም ብለህ እኔን ድምፅ አልሰማልክ እኮ። ሁለቱንም ላመጣልህ እኮ ነው። ኢሳና ነቢ ኑህን አልሀጀር ማን ነው ኢብኑ ሀጀር ያለውን ኢብኑ ሀጀር አልአስቀላኒ ያለውን ሁለቱንም ላመጣልህ ነበር። አንተ ግን መናገር ከለከልከኝ እኮ። ነቢ ኑህና ኢሳ ነው አለ አለይሂ ሰላቱ ወሰላም። ስለዚህ አንተ መናገር ከለከልከኝ እኮ፣ አፈንከኝ። ኢሳ ነው ማለት ነው። ኢሳም ብለዋል፣ ግን ይሄ ነገር ሐዲስ አይደለም ቃላት ነው። አይ አይደለማ እኮ ስለ በይኒ እስራኤል ነው የሚያወራው። በይኒ እስራኤላዊ ሆኖ ማን ነው ይሄንን የተናገረው? ኖህ እንዳትል ኖህ በይኒ እስራኤል አይደለም። መሐመድ እንዳትል በይኒ እስራኤል አይደለም፣ በይኒ አረብ ነው እሱ። ስለዚህ አሁን ይሄ ኢሳ ከሆነ ደግሞ ፊሽካው ተነፋ። ኢየሱስ ነበር ማለት ነው የሚያደርጉትን አያውቁምና ይቀርባላቸው እያለ የነበረው ማለት ነው። ኦኬ ሁለቱም መጥተዋል፣ ግን ይሄ ነገር ሐዲስ አይደለም። ላው ላይ መደገፍ ትንሽ ይከብዳል፣ ሐዲስ ስላልሆነ ማለት ነው። ይሄ ቃላት ሆነ ኢሳ ካልሆነ ማን ነው? እሺ ኖህና ኢሳ ነው አለ ኢብኑ ሀጀር አልአስቀላኒ። አይ ቆይ እሺ ኖህ ቆይ አይደለም። ኖህ እኮ እስራኤላዊ አይደለም። ሐዲሱ የሚናገረው ስለ በይኒ እስራኤል ነው። ኖህ እስራኤላዊ አይደለም። ስለዚህ ኢሳ ነው። ስማኛ ነገሩ እኮ ሐዲስ አይደለም የምታምነው ነገር። ሰው እኮ እንዳሰበ ሊናገር ይችላል እኮ እሱ። ቡሃሪን ሸርህ የሰጠው ማን ነው? ቡሃሪ ላይ ሸርህ የጻፈው ማን ነው? ትርጓሜ የጻፈው አሁን ያነበባችሁ ማን ነው ምለው? ኢብኑ ሀጀር አልአስቀላኒ ይላል ፋትሁል ባህሪ። አላስ በቃ ያ ነው። ታዲያ ለምን ጥያቄ አድርገህ ትጠይቀኛለህ? ያው እኮ ስለዚህ ፋትሁል ባህሪን የጻፈው ኢብኑ ሀጀር አልአስቀላኒ ነው። የሳሂህ አልቡሃሪን ሸርህ የጻፈው እሱ ነው። ስለዚህ እዚህ ሸርህ ላይ ደግሞ እዚህ ጋር ኖህ እንዳትሉ እዚህ ጋር ሐዲሱ የሚያወራው ስለ በይኒ እስራኤል ነው ብሏል። ስለዚህ ስለ በይኒ እስራኤል እስከሆነ ድረስ ደግሞ አያስኬድም። አንተ የምትለው ከጭንቅላቴ ሳይሆን እኮ እኔም ከዚህ ከኪታብ ላይ አይቼ እኮ ነው። እኔም ከኪታብ ላይ አይቼ ነው እንጂ ዝም ብዬ ኢብኑ ሀጀር አልአስቀላኒ ስኮላር እኮ ነው። ይኸውልህ ኢብኑ ሀጀር አልአስቀላኒ ይኸውልህ ትልቅ ሊቅ ነው፣ የሐዲስ ሊቅ ነው፣ ትልቅ ማለት ነው። ስለዚህ ኢማም አልቡኻሪ እንትን ቡኻሪ የፈታ እሱ ነው። ቡኻሪ የፈሰረ አውቃለሁ። እሺ እሱን እኮ ነው የምልህ። አዎ ለዛ ማለት ነው። አሁን ልንገርህ። ስለዚህ አሁን ይኸውልህ
አንዳንድ ሰዎች እና አልቁርጡቢ እና አልነነዊ ሌላ ብለዋል። ያው ራሱ ኢብኑ ሀጀር አልአስቃላኒ ትልቅ ስኮላር ነው። ሲገመግም ምንድነው ያለው? አልቁርጡቢ ሴድ ሰምቲንግ ስትሬንጅ ወይም ደግሞ አልቁርጡቢ እንግዳ የሆነ ነገር ነው የተናገረው። እንግዳ ነው፣ ትክክለኛ ነገር አይደለም ያወራው፣ እንግዳ ነገር አውርቷል አለ። ምን አለ? መሐመድ ስለራሱ ነው የተናገረው፣ አሊያም ደግሞ ከሱ በፊት ስለነበረው ነብይ ስለ ኑህ ነው የተናገረው ብሏል። ይሄ ደግሞ እንግዳ ነገር ነው ይልና እኔ ግን እላለሁ አለ። እኔ ምን እላለሁ አለ? ይሄ የሚያወራው ሲጀመርም ስለ በይኒ እስራኤል ነው። ኑህና መሐመድ ደግሞ በይኒ እስራኤላዊ አይደሉም። ስለዚህ ስለነሱ አይደለም፣ ከእስራኤል መካከል ስለነበረ ስለ አንድ ነብይ ነው የሚያወራው አለ። ስለዚህ አሁን ከእስራኤል መካከል የነበረው ያ አንዱ ነብይ ማን ነው? ኑህ ካክ ኑህ አይደለም፣ መሐመድም እንዳልሆነ ታውቋል። ስለዚህ ማን ነው ያለው? በቃ እንዳለ የመጣው ሁለት ነው፣ ኑህና ኢሳ ነው። ከሱ ሁለቱ አንዱን እንትን ልትል ትችላለህ። ግን ይሄ ነገር ሐዲስ ቀጥተኛ ሐዲስ በሐዲስ ኑህና ወይንም ኢሳ ነው ብለህ ሐዲሱን እንዴት ነው አድርገህ ማስታረቀው ብለህ ልትጨነቅ ትችላለህ። ይሄ ጭንቅ የለውም ሲጀመር ሐዲስ ስላልሆነ ማለት ነው። አይደለም የተባልከውን ነገር ለምንድን ነው የማታዳምጠው? ቆይ አንዴ አዳምጠኝ እሺ። ለምሳሌ ልንገርሽ፣ ለምሳሌ ማለት ነው መሐመድ ከኢትዮጵያ አሁን ለምሳሌ መጨረሻ ላይ ከአባን የሚያፈርሳት እግሩ ቀጭን የሆነ ኢትዮጵያዊ ሰው ነው አለ አይደል መሐመድ በሐዲስ ላይ። ከዛም በኋላ ሙፈሲሮቹ አምጥተው አይ መሐመድ ከኢትዮጵያ መጥቶ ከአባን ያፈርሳል ያለው ሰውዬ አሜሪካዊ ነው የሆነ የአሜሪካ ሰው ስም ቢጠሩ ወይም አሜሪካ የሚኖር ሰው አሜሪካዊ ዜግነቱም አሜሪካዊ የሆነ ሰው ጠቅሰው ይሄ ግለሰብ ነው እንደዛ ያደረገው ወይም ደግሞ ትራምፕ ብለን ያዙልን እንዲገባ ማለት ነው። ትራምፕ ማለት የአሜሪካ ፕሬዝዳንት ማለት እሱ ነው መጥቶ ከአባን የሚያፈርሰው ቢሉ ትክክል ይሆናሉ? ትክክል አይሆኑ። ለምን ከተባለ ትራምፕ ኢትዮጵያዊ አይደለም፣ መሐመድ ያለው ኢትዮጵያዊ ነው። ትራምፕ ኢትዮጵያዊ ስላልሆነ ትክክል አይደሉም። ስለዚህ መሐመድ የተናገረው ስለ በይኒ እስራኤሎች ነው። ሙፈሲሮቹ ደግሞ እዛ እና አልቁርጡቢ እና አልነነዊ ደግሞ ተሳሳቱ እዛ ጋር በቃ ይሄንን በቃ ሰው ናቸው። ሰው ሆኖ የማይሳሳት የለም፣ ሊሳሳቱ ይችላሉ። ምን እናውቃለን? በቃ ተሳሳቱ። እሱን እኮ ነው። ስለዚህ ተሳሳቱ። መሐመድ ስለ እስራኤላውያን ነበር ያወራው፣ እነሱ ግን እስራኤላዊ ያልሆነ ሰው ጠቀሱ። ስለዚህ ተሳሳቱ። ከተሳሳቱ ደግሞ አሁን እኔ ደግሞ ምን ኢብኑ ሀጀር አልአስቃላኒ ደግሞ ምን አለ? ይሄ ነገር ሁለቱም ተሳስተዋል፣ አልነነዊም አልቁርጡቢም ተሳስተዋል፣ ስለ እስራኤላውያን ነው የሚያወራው አለ። ስለዚህ አሁን ንገረን ማን አሁን ኑህም ካልሆነ መሐመድም ካልሆነ ማን ነው ይሄ ነው? አሁን መልሳ እንትና ነው አትበለኝ። በቃ ይሄ ተሳስተዋል ብሏል። ሰው ናቸው ይሳሳታሉ ብላል አንተም። ስለዚህ ተሳስተዋል። ስለዚህ ከበይኒ እስራኤል ነው መሐመድ የተናገረው። ከበይኒ እስራኤል ያንን የተናገረው ነብይ ማን ነው? አሁን ንገረን። አሁን እኮ እኛ ስለ ሐዲስ ዝም ብለን ጌዚንግ አናውራም። ባይዘው አሁን የኛው ሐዲስ ላይ የመጣው ስሙ ሐዲሱ አልመጣም። ምንም በሐዲስ ላይ ስሙ ስላልመጣ ዑለማዎች ተናገሩ። ሐፊዝ ኢብኑ ሀጀር እነዚህ ሁላ ተናገሩ አይደለ? በቃ ይሄ ነው ብለህ የምታምነው ነገር የለም። ግን ቃላቱን መያዝ አለብህ። ዝም ብለህ በቃ ነቢ ኑህ አለ ኢሳ አሉ በቃ የተለያዩ እነዚህን ቃላት መያዝ አለብህ። ነገር ግን ይሄ ነው ብለህ ማመን አትችልም። እቺን እንታመን። እሺ ቆይ እቺን እንታመን። ስለዚህ ኑህም አይደለም መሐመድም አይደለም ብቻ ግን ከእስራኤላውያን መካከል የነበረ ነብይ ነው አይደል ያንን የተናገረው ሐፊዝ ኢብኑ ሀጀር ማብራሪያውን ሲጨርሱ አንብቡና ጨርሱ። ጋር ያወራለት የነበረው ነብይ ከእስራኤላውያን መካከል ነው አይደል? ሜቢ ልታገኙ ትችላላችሁ። ማብራሪያውን ጨርሱ እስቲ። እኔም እኮ ከላይ ጀምሮ ነው ያነበብኩት። ሐፊዝ ኢብኑ ሀጀር ኪታብ አንብቤ እኮ ነው እኔም ከዚህ ማለት ነው ከሱ ላይ ነው ያገኘሁት። ነቢ ኑህና ኢሳ ብሎ ነው ያመጣው። የሌሎችን ኮቴሽን ከላይ ያለውን አንብበ ነው። አዎ አይደለም። እኔ አሁን ስክሪንሾት አድርጌ ላሳይ ይችላልው። ችግር የለም ታሳይናል። እኛም እንኳን ወጣ ነው መጽሐፉን እንኳን ወጣ ነው እኛም። ስለዚህ አሁን ይኸውልህ በቃ አሁን አታዝገን እኛንም አሁን በስነ ስርዓት ንገር። ስለዚህ አሁን ከበይኒ እስራኤል ነው የተናገረው ተብሏል። ስለዚህ አልቁርጡቢም እንግዲያውን ነገር ነው የተናገረው። ትክክል አይደለም፣ አንተም ሰው ናቸው ይሳሳታሉ ብላል። ኢብኑ ሀጀር ደግሞ የተሳሳቱትን ነገር አስተካክሏቸዋል። ስለዚህ አሁን እሱ ባስተካከለበት መንገድ እንሂድና ኢብኑ ሀጀር ትልቅ ስኮላር ስለሆነ እሱ ባስተካከለበት መንገድ እንሂድና አሁን እዛ ጋር እየተወራ ያለው ስለ በይኒ እስራኤል ነው ወይስ አይደለም? እቺን መልስልን። ኢብኑ ሀጀር እንግዲህ ብሏል ሁለቱንም አስተካክሎ ይሄ ስለ በይኒ እስራኤል ነው መሐመድ የተናገረው ብሏል። እንግዲህ ምንም እንትን ሊሉ ስለማይችሉ ብቻ ግን እንዳያችሁት ነው። በነገራችን ላይ ይሄ የማይመስል ነገር ነው። ይሄን የተናገረው ኢሳ ካልሆነ በስተቀር ሌላ ማንም ሊሆን አይችልም። ለምን
ኑህ እንዳትሉ ኑህ እስራኤላዊ አይደለም። መሐመድ እንዳትሉ መሐመድ እስራኤላዊ አይደለም። ሙሳ እንዳትሉ ሙሳ በወገኖቹ ሊገደል አልነበረም። የትኛውም በእስራኤላውያን ዘንድ የነበሩ ሰዎች እንደዛ አልተደረጉም። ኢሳ ብቻ ነው ወገኖቹ ሊገሉት የነበረው እሱ ነው። መጨረሻ ላይ አላህ አስመለጠው ብለዋል። እኛ ግን ኢቭን እንደተሰቀለ እንደተገደለ እስካሁን እያየን ነበረ። ስለዚህ ይሄ ክፍል የሚናገረው ስለ ኢሳ ነው። ኢሳ ነው ወገኖቹ በሚገሉት ሰዓት ላይ ምን አለ? አላህ ሆይ ኃጢአታቸውን አትቁጠርባቸው ብሎ የጸለየው ማን ነው? ኢሳ ነው በእስልምና ማለት። ስለዚህ ይሄ ደግሞ ከምን እንደተኮረጀም ስለምናውቀው ማለት ነው። ቀጥሉ ሌሎቻችሁ። በቃ እንግዲህ እስካሁን እንግዲህ አይታችሁ ኢብኑ ሀጀር ብሎ ያመልጥ ነበር፣ እንግዲህ እንዳላላ አሳይተናል። እኔ በማለት ገምገም ነበር። ዮሐዴ ቀጥል። ኒውታርክ አቡ እንትን አንድ ጥያቄ ልጠይቀውና ዮኒ ትቀጥላለህ። አቡ ሱፈየን ኑህ በህዝቡ ተገርፎ ተደብድቦ ፊቱ እስኪደማ ድረስ አሰቃይቶት ከዛ በኋላ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ምን አልክ? ኑህ በህዝቦቹ ተደብድቦ ቆስሎ ፊቱ እስኪደማ ድረስ አድምተውት የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ነቢ ሙሐመድ። አዎ ሙሐመድ ነው ለሱ የጸለየው እኮ ይቅር ብላችሁ ብሎ ለኡመቱ ማለት ነው። ለሰማይ ነው። ኧረ የምጠይቅን ስማ፣ ቢያንስ እየጠየቅኩን ቢያንስ ስማ። ኑህ ኑህ ፕሮፊት ኑህ ነብዩ ኖህ ማለት ነው። እንደዛ ብሏል ወይስ አላለም ነው ጥያቄ። መሐመድ ብሏል አይደለ? አትበል፣ እሱ አይደለም ጥያቄ። ሐዲሱ አንተ እንደምታወራ እኮ አይደለም። ኑህ ብሏል አላለም? ሐዲሱን ተረዳው መጀመሪያ? የምጠይቅን እስኪ ጥያቄ አንዴ ድገምልኝ። አይደለም ሐዲሱን ተረዳው መጀመሪያ? ጥያቄ ድገምልኝ። በላችሁ ያለው ማን ነው? ሐዲሱን ተረዳው? ጥያቄውን እስኪ ድገመው ጥያቄ መጀመሪያ። እሺ ቀጥለው። ሳትሰማ ነው እንዴ የምትመልሰው? ጥያቄው ስለዚህ የትኛው ጥያቄ ነበር ስትመልስ የነበረው? የጠየቅኩህን እስኪ ድገመው። ማለት ምን አልክ ይሁዳ? ጥያቄውን እስክትነግረኝ እየጠበቅኩ ነው አቡ ሱፈይን። የምን ጥያቄ ነው? አሁን ስትመልስ የነበረው ሳትጠየቅ ነው እንዴ? ምን ጠይቄ ነበር ስትመልስ የነበረው? አይደለም ምንድን አንተ ምን እያወራ ነው? ምንም አንተ የምታወራው እኮ የሚሰማኝ ነገር የለም። ሳትሰማ ነው ካልመለስኩ ብለህ እሪ ስትል የነበረው መሐመድ ነው ያልከኝ። ጥያቄውን እኮ ድገምልኝ እያልኩ ነው እንጂ ምኑን ነው የመለስኩልህ? ምን ብዬ ነው የመለስኩልህ? እስኪ መሐመድ ነው አላልከኝም? ምኑ አይደለም ሙሐመድ ነው ይቅር በላችሁ ያለው ሙሐመድ ነው ወይስ አንተ? ሲጀመር ሐዲሱ ገብቷል መጀመሪያ። ሐዲሱ መሐመድ ነው ያልከኝ ለየትኛው ጥያቄ ነው? ጌታ ሆይ ምን እየሆንክ ነው? እናንተ ዝም ብላችሁ ሰውን ግራ ለማጋባት እንዳትሄዱ። እስኪ ግልጽ አድርግልኝ፣ ጥያቄን ግልጽ አድርግልኝ። እስኪ እንደማትሰሙ ጥያቄ ራሱ እንደማትሰሙ አንድ ማሳያ ነው። ስማ መጀመሪያ እሺ። ጥያቄውን መስማትና መረዳት ለመልሱ 50። አሁን እዚህ ጋር ሌላ ነገር ተውና ቀጥታ ወደ ጥያቄው እና እናንተ ሰብ እኮ ገብቶኛል። አሁንም ተደረበኝ እያወራ ነው። እኩል ከኔ ጋር ታወራለህ። ጥያቄው መልስ ስትባል መች ጠየቀኝ ትላለህ። ስማ አሁን ጥያቄ ነብዩ ኑህ በእናንተ ማለት ነው ወይም ኖህ ህዝቦቹ ደብድበውት አሰቃይተውት አቁስለውት ፊቱ እስኪደማ ድረስ መተውት ህዝቦቼ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ወይስ አልጸለየም ነው ጥያቄ። ነብዩ ኑህ አዎ ጸልየዋል። አዎ ከቁርአን ወይም ደግሞ ከቁርአን በፊት ካለ የኑህ መጽሐፍ አምጣ አሳየን። ቁርአን ውስጥ ነው ያለው። እሺ አውጥቼ ለው እስኪ መጀመሪያ ቁርአን ውስጥ አለ ጭራሽ። ታዲያ ቁርአን ውስጥ ካለ ምን አንድ ኑህ ነው ኑህ ሊሆን ይችላል መሐመድ ሊሆን ይችላል እያልክም ምን አለፋ? ክፈተው በቃ ከቁርአን እንዴ። ቆይ ኑህ ተመልከቱ፣ ደብድበውት
አቁስለውት እስኪ ደማ ድረስ ፊቱ ማለት ነው። ከዛ በኋላ ህዝቤ የሚያደርጉትን አያውቁምና ይቅር በላቸው ብሏል። እሺ እባክህ አያውን አምጣው። ለ30 ደቂቃም ታላቅ ጸጥታ ሆነ ይላል መጽሐፉ። እሺ ሄደ እንዴ? ወዴት? ወደ አምላኩ ሊያመጣ ወደ ቁርአን ሄዷል። እዛ ቀጥሉ በቃ እስኪመጣ። እሺ መልእክት ልናገርና አላዛር ምትለው መልእክትን ተናገር። እሺ ቪዲዮ ፖስት አድርጌያለሁ። ገብታችሁ እንዳልኳችሁ ሼር፣ ላይክ፣ ሪፖስት ምናምን አድርጉ፣ ቫይራል አውጡት። በጣም አስፈላጊ የዲቤት ጥሪ ነውና እንግዲህ ምን ከተቀበለ የምንወያይ ይሆናል እና ገብታችሁ ቫይራል አውጡት። እናም በተጨማሪም ደግሞ ጓም ቪዲዮ ለቋል። ከጎኔ ያለው ወንድማችን ቪዲዮ ለቋል። አካውንቱ ተመቷል እና ገብታችሁ ሪፖስት አድርጉ። አያስከፍልም፣ ነፃ ነው። እባካችሁ አካውንቱ ተመቷል። መቶ ምናምን ሺህ ፎሎወር ነበረው፣ 90 ምናምን ሺህ ገባ። እንዚን ደግሞ ፖስት እያደረጋል ቫይራል አንዴ ኮፒ ሊንክ ሲያደርጉ 10 ብር ይቆርጣል። አስፈስለዋል እና ሰላም ብለናል ነብያችን። ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ እህት ወንድሞች? ሰላም ለእናንተ ይሁን ብያለሁ። ቀጥል። በቃ እንዳልኳችሁ ቪዲዮ ፖስት አድርጋለሁ። ሼር ምናምን አድርጉ። ጓም ፖስት አድርጓል፣ ሼር አድርጉት። ቴሌግራም ቻናሌ ደግሞ አዲስ ከፍቻለሁ እና ቲክቶክ ባዮ ስር ሊንክ አለ። በእርሱ ገብታችሁም ጆይ ማድረግ ትችላላችሁ። እንደዛውም ሃይሚ ከታች እንትን ኮፒ ፔስት አድርግላቸው ኤልናታን ካፒታል ኦ ብላችሁ ሰርች ባር ላይ እንደዛ ስትጽፉ ይመጣላችሁ። አላዛር ቀጥል። እሺ አይ እስከዛ ብዬ ነው። እስቲ ሱራ 71:26ን ክፈተው። አሁን የኖህ ነው ከተባለ አላህ ራሱ ውሸታም ነው እንደሚባል ማለት ነው። ሱራ 71:26 መክፈት ይችላል። አዎ ሌላ ቪዲዮ ምናምን እያየኩ። እሺ ሱራ ስንት አልከኝ? 71:26 71:26 ኦኬ። ተመልከቱ። ኑ ስለ ህዝቦቹ ሲያወራ ምንድን ነው ያለው? ኑህም አለ ይላል ጌታ ወይ ከካዲዎች በምድር ላይ አንድንም አትተው፣ አንተ ብተዋቸው ባሮችህ ከዛው ነው አንተ ብተዋቸው ባሮችን ያሳስታሉና ኃጢአተኛ ካዲንም እንጂ ሌላን አይወልዱም ማለት። ተመልከት ኖህ ህዝቡን እንዳለ አጥፋቸው። ምክንያቱም ልጅ ከወለዱም ልክ እንደነሱ ከሃዲ ነው የሚወልዱት፣ አሳሳች ነው የሚወልዱት። ተመልሻለሁ ኖህ እንጂ እንትን ጭራሽ ይቅር በላቸው የሚባል ነገር ከአፉ አልወጣም። እሱ ተመልሻለሁ ነው። ቀጥሉ። ኦኬ ኦኬ ጥቅሱ የለም፣ አጭር ቃል። አዎ ቆንጆ መልስ። 30 ደቂቃ ጥቅሱ የለም መጽሐፉ አላም። ስለዚህ ቆንጆ መልስ ነው። ስለዚህ እኔ ምናልባት ያለ መስሎኝ ነው የገባሁት። ባይዘዌ አይቼ ምንም አላየሁም። እንደውም አንዳንድ ነገር አያው ብዙ ነገር እነሱ ሲሰሩ ባይዘዌ ምንም ለነሱ የተወ ነገር የለም። ግን አላህ ለነሱ በጣም ወደ አላህ ተመለሱ ምናምን ብዙ ነገር አላቸው። እነዚህ ነገር ነው መጨረሻ ላይ አጥፋቸው ነው። አሁን አጥፋቸው ነው ያለው ወይስ ይቅር በላቸው ነው ያለው? ነው አጥፋቸው፣ ወደሚር ብሎ ነው አጥፋቸው ነው ያለው። አጥፋቸው። ያ ነብይ ግን የሚያደርጉትን አያውቁምና ይቅር በላቸው አይደለ ያለው?
ሲመቱት ራሱ አሁን ነቢ ኑህ ነው አልተባለም እኮ ነገሩ እዚህ ጋር መጣው ውሸት ነው። አይ ኑህ እንዳልሆነ ራሱ አሁን የሙፈሲሮቹ ወይም ደግሞ የዑለማዎቹ ኑህ ነው ማለት ራሱ ውሸት መሆኑ በዚህ ማወቅ ይችላል። ውሸት ሳይሆን ስህተት ነው ሰው ሆኖ ሁሉ በእንደም ፈጣ ሰው ሆኖ የማይሳሳት እኮ የለም። አንድ ሰው ዑለማተው ምናምን ኢሳ እንግዲህ ትክክል ነው። ሰው ሆኖ የማይሳሳት የለም። ስለዚህ ኢሳ ሰው አይደለም። ቴንክ ዩ ኮንፌስ ዛት ኢሳ ሰው አይደለም። ስተዋል ኢሳ ሰው ነው ኢሳ። እስቲ ኢሳ የሳተበት አንድ ማስረጃ ስጠኛ። እንግዲህ ምን የሳተ ኢሳ ስቶ ያውቃል? መሳት ማለት እንዴት ነው? እኔ ምን አውቃለሁ? መሳት ነው። በምንም መንገድ ሊሆን ይችላል። ኢሳ ስቶ ያውቃል? አልገባኝም ትንሽ ቃል ከነቢያት እሺ፣ ነቢያት ሁሉ ስተዋል አይደል? ስተት ማለት ነው። አዎን። ኢሳ ስቶ ያውቃል? ማለት ትንሽ አልገባኝም። የሆነ ስህተት መስራት ነው ወይስ በጣም ግን የሆነ ስህተት? አዎ መሐመድ እንደሳተ የሆነ ስህተት ሰርቶ ያውቃል ማለት ነው። አዎ ያውቃል። ኦኬ ያንንም ገና መፈለግ አለብኝ እንጂ ዝም ብሎ አያውቅም። ማይ ብራዘር ሰው ሆኖ የማይስት የለም ብለሃል። ትክክል ነው። ኢሳ ሰው አይደለም። ሰው ብቻ ስላልሆነ ግን ስቶ አያውቅም። ጥሩ መረዳት ነው። እንግዲህ እንዲህ አይነት መረዳት ውስጥ ከደረስክ ይሄ ብዙ መፈለግ ያለብኝ እንጂ በአንተ ቃል ማይደ የኢሳ ስህተት ፈልግና ስህተት ስታጣበት ወደ ክርስትና መዳረሻ ይሄንን አልሰማም። እኔ ተው ምንድነው ኢሳ ነው እዚህ ላይ አንድ ነገር ብቻ ነበረ ባይዘው አንድ ነገር ብቻ ልጠይቅ። እሺ አንድ ነገር ብቻ ልጠይቅ። አይ ቲንክ ጥሩ ይሄንን ብትፈልግ አይሻልም? አይ ችግር የለውም። አንድ ጥያቄ ጠይቄ ልፈልግ ተመልሼ። እሺ ምንድነው የምትጠይቀኝ? እሺ የኢሳ እናት አባት ለኢሳ ምን ይሆናል? ባይዘው ኢሳ እናት አባት አለው እንደ ኢሳ? አይደለም። የኢሳ እናት የሱ እናት አባት ማለት ነው። ለኢሳ ምን ይሆናል? የኢሳ እናት አባት ለኢሳ ምን ይሆናል ማለት ነው። የመርያም አባት ለኢሳ ምን ይሆናል? የመርያም አባት ለኢሳ ምን ይሆናል? አዎ ለኢየሱስ ምን ይሆንለታል? ምን ማለት ነው? አይ ኢየሱስን ተውና ኢሳ ብለህ ያዝ። ኦኬ ምን ይሆናል ማለት ምን ማለት ነው? ምን ይሆናል ለሱ ምን ይሆንለታል ማለቴ ነው። ምንም አይሆንለትም። ምን ይሆንለታል ብለን ምን ሆነለት? ማርያምን ወልዷል እኮ ለኢሳ ምን ይሆንለታል ነው ያልከኝ? ምንም አልሆነለትም። ሆነለት የሚል ካለ እስቲ ስጠና ወይ የቁርአን አያ ስጠን። አይደለም የእናት አባት ለአንተ ምን ይሆናል? ስለኔ ነው የምታወራ? ስለ አንተ ስለ ኢሳ። እሱም እኮ ሰው ነው። ነብዩ ማልከኝ እኮ ሰው ሆኖ የማይሳሳት የለም። ኢሳ ግን ተሳስቶ አያውቅም። ሰው አይደለም። አሁን ቶፒካችን እንዳታበላሻ። ሰው ሆኖ መፍጠር የሚችላል። የመርያም እናት ለኢሳ ምን ይሆናል ነው ጥያቄ። ሰው ሆኖ መፍጠር የሚችላል እንዴ? አቡ ሱፈያን ሰው ሆኖ ፍጥረት መፍጠር የሚችላል እንዴ? ሰው ሆኖ በአላህ ፍቃድ መፍጠር ሳይሆን የሆነ ነገር የሞተን ሰው ማስነሳት በአላህ ፍቃድ እሱን ራሱ በአላህ ፍቃድ። አይ ፍጥረት መፍጠር ነው ያልኩ። መፍጠር ይችላል አይችልም? አላህ ፍጠር ካለው ሊሆን ይችላል። ነገር ግን ፈጥሯል የሚባል ነገር የለም። ስለዚህ ፈጣሪነት ሊሰጥ ይችላል ማለት ነው። አላህ የሱ ፈጣሪነት ባህሪ ነው እንግዲህ። ስለዚህ የመፍጠር ባህሪ ለፍጡር ሊሰጥ ይችላል ማለት ነው። ሜቢ ሊሰጥ ይችላል። እሱ ወላሁ አለም አላህ ነው ማለት። ስለዚህ ፈጣሪ ሊያደርግ ይችላል ሌላ አካል ማለት ነው። ከሱ ውጪ ፈጣሪ ማድረግ ይችላል ሌላ አካል ጌታ። አዎ ሌላ አካል ከሱ ውጪ ፈጣሪ ማድረግ ይችላል ማለት ነው። እሱን እኮ ነገርኩ። ምንም እናቅ ነገር የለም። ሊያረግ ይችላል። ስለዚህ ከሱ ውጪ ፈጣሪ ማድረግ የሚችል ከሆነ ሙሽሪክ ነው። ሌላ ማለት አንድ አካል አይደለም። የሆነ ነገር መፍጠር ነው ወይስ ፈጣሪ ማለት ምን ማለት ነው? ጌታ ማለት ነው። ሌላ ጌታ ማድረግ ይችላል ማለት ፈጣሪ ማለት ያልነበረ ወደ መኖር የሚያመጣ ፍጥረታትን ህይወትን የሚሰጥ
ፍጥረታትን ካለመኖር ወደ መኖር የሚያመጣ ማለት ነው። ኦኬ ይሄንን የፈጣሪ ባህሪ ብቻ ነው አይደል? አዎ ይሄንን የፈጣሪ ባህሪ ለፈተና ላረግ ይችላል። ለፈተና ማለት ነው። ለፍጡር ሊሰጥ ይችላል። አርጓልም ለፍጡር ሊሰጥ ይችላል። ይሄን ባህሪው አሁን ለምሳሌ ዝናብ ማዝነብ ምናምን ይሄን ነገር ማለት ነው። ስለ ዝናብ አልጠየቁም። አንድ አካል ፈጣሪ የሚባለው ፍጥረትን መፍጠር ሲችል ነው አይደል? አንድ ፈጠረ ካልክ ኦኬ ያልነበረን ፍጥረትን አስገኝቷል እያልክ ነው። ለምሳሌ አላህ አንተ በአንተ አካሄድ ፈጣሪ ነው ትላለህ አይደል? አዎ ከሱ ውጭ ፈጣሪ አለ? የለም በቃ እሱ ብቻ ነው። እሺ ስለዚህ ይህ የመፍጠር ባህሪው ማለት ነው ከሱ ውጭ ለሌላ ፍጡር ሊሰጥ ይችላል? ይቅርታ ሊሰጥ አይችልም። ግን አንዳንድ ነገር የሞተን ማንሳት ይሄ ከሆነ ነው እንጂ ሌላ ነገር የሞተን ማስነሳት አይደለም። እሺ ስለዚህ ለሌላ ሊሰጥ አይችልም ብላል። ኢሳ ፈጥሮ ያውቃል አያውቅም? በቁርአን ውስጥ እሱ የፈጠረ ነገር የለም። በአላህ ችሎታ የሞተን አንስቷል። የሆነም አይን ያለው እሺ በቁርአን ፍጥረት ፈጥሮ አያውቅም ኢሳ? ምንም የፈጠረ ነገር የለም። የሞተን አንስቷል። በአላህ ክፈትልን ዮኒ። እሺ አንዴ ስሙ። ፈጥሮ አያውቅም ብሏል። ይኸው ቁርአኑ ላይ ፈጥሮ አያውቅም። ችግር የለውም። በአላህ ችሎታ የሆነ ያረገ ነገር አለ። አይ ስለማን ችሎታ? አላህ እኮ ይሄንን ለሌላ ሊሰጥ አይችልም ብለኛል። ቅድም ተስማምተናል። ሐሳብን አጥስ መጀመሪያ ወደዛ ከመሄዳችን በፊት ማለት ነው ዮኒ ሱራ 16:20 አንዴ እናንብብ። ሱራ 16:20 ቆይ አቡ ሱፊያን አንዴ 16:20 መጀመሪያ እንሂድና ስማ ወይም ደግሞ 22:73ም እንሄዳለን። እሺ 20 እነዚያ ከአላህ ሌላ የምትገዟቸው አለ ምንንም አይፈጥሩም ይላል አይደል? እነርሱ ይፈጠራሉ እንጂ። ስለዚህ ሌሎቹ ምንም መፍጠር አይችሉም አይደለም የሚለው? አዎን ምንም ሲል ደግሞ ትንኝም ዝንብም ጭምር ነው አይደለም? ምንም ማለት እሺ ለምሳሌ ሱራ 22:73 አንድ ዮኒ 22:73 22:73 ኦኬ here we go። እሺ እንዲህ ይላል እናንተ ሰዎች ሆይ አስደናቂ ምሳሌ ተገለጸላችሁ ለእነርሱም አድምጡ አለ። እነዚያ ከአላህ ሌላ የምትገዟቸው አለ ጣዖታት ማለት ነው ዝንብን ፈጽሞ አይፈጥሩም ይላል። ዝንብ እንኳን መፍጠር አይችሉም አይደል እያለ ያለው? አዎ ስለዚህ ዝንብ የፈጠረ ማንም ቢኖር እሱን ብታመልከው ይገባል ማለት እያለ ነው አይደል? አላለም እዚህ ጋር። አይ ዝንብ እናንተ የምታመልኳቸው ዝንብን እንኳን መፍጠር አይችሉም ማለት ዝንብ ቢፈጥሩ ኖሮ እንደማይችሉ ነው የሚገልጸው። ይሄኛው ምንም እንደማይችሉ ገባኝ። ምንም እንደማይችሉማ እየተናገረ ነው እሱ እኮ እኔ እየነገርኩ እኮ ነው። ግን ዝንብ መፍጠር ቢችሉ ኖሮ ፈጣሪ ሆኑ ነበር ወይስ አይደለም? አሁን ይሄ እንደዛ አይናገርማ። ዝንብ መፍጠር ቢችሉ ፈጣሪ አይባሉም እያለ ነው። ቢችሉ የሚባል ነገር እዚህ ጋር እኮ የለም። ባባቂያ አይችሉም እያለ ነው። ማንም ፍጡር ሆኖ ነው የሚለው። ቢችሉ ምን እዚህ ጋር የለም። ቆይ ስማኝ፣ ፍጡር ሆኖ ዝንብ እንኳን መፍጠር የሚችል ማንም የለም እያለ ነው አይደል? አዎን ጎበዝ። ዝንብ መፍጠር ከቻለ ግን ፈጣሪ ፍጡር አይደለም እየተባለ ነው አይደል? ምንም እንደዛ የሚል ነገር የለም። ፍጡር ሆኖ ዝንብ መፍጠር የሚችል አለ ነው አለ ያለም የለም። ቆይ ፍጡር ሆኖ ዝንብ መፍጠር የሚችል አለ የለም? ሱፈየ ኦኬ ፍጡር ሆኖ ዝንብ ሊፈጥር የሚችል አለ ወይስ የለም? እዚህ ጋር እንደሚያብራራው ምንም የለም እያለ ነው። ስለዚህ ፍጡር ከሆነ ዝንብ እንኳን መፍጠር ከሎጂክ አይችልም። ውስጥ ውጣ። ግን ከሎጂክ ውስጥ ውጣ። ሎጂክ አይደለም ቁርአን እያለ ነው። ዝንብ መፍጠር ከቻሉ ፈጣሪ ናቸው እያለ ነው። አላለማ አላለም። ስለዚህ እያለ ያለው ዝንብ ራሱ መፍጠር ይችላሉ እያለ ነው። አሁን እዚህ ቁርአን ላይ እስኪ ተመልከተው። እዛ አንተ ያሰብከው ነገር አለ
ዝንብ መፍጠር ከቻሉ ጌታ ናቸው የሚል ነገር አለ እዚህ ላይ። እንዴ የምታመልኳቸው እንዴት ታመልኳቸዋላችሁ? ዝንብ እንኳን መፍጠር የማይችሉ እንዴት ታመልካላችሁ እያላችሁ ነው አይደል? ከቻሉ ጌታ ናቸው የሚል ነገር እዚህ ጋር አለ። ቆይ እንዴት ዝንብ እንኳን መፍጠር የማይችሉ ታመልካላችሁ እያለ ነው ወይስ አይደለም ብሏል? አዎ። እሺ አሁን አንተ ለምሳሌ ሪቶሪካል የሚባሉ ኮሽኖች እኮ አሉ። ምናልባት አቡ ሱፈያን ለምሳሌ 1 ብር እንኳን የሌለው እንዴት ይሄን ቤት ሊገዛ ይችላል ቢል፣ ኦኬ ያ ሰው ብር ካለው መግዛት ይችላል ማለት ነው አይደል? አዎን። ስለዚህ ብር ከሌለው መግዛት አይችልም፣ ካለው ግን መግዛት ይችላል እያለ እነዚህ ሰዎች ዝንብ መፍጠር አይችሉም። ቢፈጥሩ መፍጠር ቢችሉ ኖሮ ግን እነሱ ፈጣሪ አምላክ ይባላሉ እያለ ነው አይደል? አሁን ይሄ የሰው ሐሳብ ነው፣ ባይዘው የሰው ሐሳብ ነው እንጂ የሰው ሐሳብ ነው። ቁርአኑ እሱ ያስማማናል። እሺ ዋረቨር ዞ አይደለም አንተ ያልከው የሰው ሐሳብ ነው። ስማኝ ባባኪ አዳምጠኝ። አንተ ወደ ኢሳ እንሂድና ቆይ ላሳይ። አሁን ኢሳ ምን እንደፈጠረ ላሳይ። እሺ ወደ ሱራ 3:49 እንመለስ። ኢሳ ምን እንደፈጠረ እንመለስ። ያለ አዎ አለው ምን አልከኝ? ወድ 3:49 ኦኬ ሱራ 3 አያት ሱረቱል ማኢዳ ላይ ነው፣ ሱረቱል ኢምራን ላይ ነው ያለው 49 ላይ። ኦኬ መፍጠሩን ነው። አዎ እሺ አቡ ሱፈያን ይታያል ያለው። እሺ ይላልም ይላል። እሺ እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። ማን ያለው? ማን ይላል የተባለው? ቁርአኑን ወደዚህ መልሰው። እኔ ቁርአኑን ልየው። ይኸውና እኮ አይታየም እንዴ? ቁርአኑ አይታየኝም። አዎ ኧረ በእናትህ ይታያል። ይኸው እዚህ ጋር ይላልም አይልም? ሲጀመር ይላል ነው የሚለው እንጂ ስሙ እኮ አልተመተም። ስሙን ለማየት እኔ አረበኛውን ማየት አለብኝ ግድ። ቆይ ይላልም፣ እሺ ይላልም የተባለው አታውቀውም? እሱን ዝቅ ብለን ስናየው ቁርአኑን ትንሽ ስክሮል አድርገውና ቁርአኑን እኔ ስሙን መጀመሪያ ስሙ ተመቷል። ያንን ስም ልየው መጀመሪያ። ቆይ አንዴ ችግር የለውም። አታውቀውም? ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ ያለው ማን ነው? አታውቀውም? ስለማን ነው? ስክሮል አድርገው ስሙ ተመቷል እኮ ስክሮል አድርገው ስሙን ልየው። አንዴ ወንድሜ ታውቀዋለህ ወይስ አታውቀውም? ለምንም ታደክመናለህ? ስክሮል አድርገው ስሙን ልየው ከምትል ይሄ ይላል የተባለው አካል ታውቀዋለህ? ማን ነው ይላል የተባለው? ይላል የተባለው እኮ እናንተ ያሰባችሁት ብቻ አይደለም፣ ብዙ ነው። ይላል የሚባለው እኮ ብዙ አለ። ታውቀዋለህ? አታውቀውም? አታድክመኝም። ታውቀዋለህ እኮ ነው የተባልከው። እኔ እንደዚህ ሰው ላይ መግፋፋ ዝም ብለህ እኔ ላይ እንዳጋ። እሺ አታውቀውም? ቆይ በተአምር ወደ እናንተ መጣሁ። እሺ አንዴ ዮኒ ትንሽ ከፍ አድርግለት ማን እንደሆነ ስለማያውቀው። እሺ ኦኬ ወደ ታች ትንሽ ብቻ ስክሮል አድርገውና ስሙን ልየው። ኦኬ ቆይ እሺ 48 አድርግለት። ቆይ 48 ይበቃል። 48 ብቻ። አዎን 48 እንትን ጽፈትን ጥበብን ተውራትን እንጅልን ያስተምራል የሚለው 47 ላይ ስላለ እንትን ሐሳቡ ከ47 ይጀምራል። አይ እንዲህ ጽፈትን ተውራትን እንጅልን ያስተምረዋል የተባለው አካል ማን እንደሆነ ካላወቀ ችግር ኦኬ ነብይ ኢሳ ነው መሰለኝ። ነብይ ኢሳ ነው። አዎ ወይعلموا الكتاب والحكمة والإنجيل ورسولا إلى ነብይ ኢስራ ማን ነው? ኢሳ ነው አወቅኩት። አዎ ጎበዝ በቃ አሁን አወቀው። እሺ ስለዚህ ቀጥሎ ወደ እስራኤል ልጆችም መልእክተኛ ያደርገዋል ይላል አይደል? ኦኬ በቃ ስለዚህ ማን ነው ማለት ነው? ይሄ ኢሳ አይደል? ወረሱላን ኢላ በኒ እስራኤል ማለት እሺ አዳምጠኝ፣ እኔ ልፍታለህ። እሺ ተፍሲሩ ማለት ነው። የቱ ጋር ነው የፈለከው ተፍሲሩን? እንዴ ልፍታልህ ብለህ እኔን ትጠይቀኛለህ? እሺ ማን ነው ወደ እስራኤል መልእክተኛ ያደርገዋል የተባለው? እሱ ስለ ኢሳ ነው አሁን ማለት
ቁጥር የቱን ነው የፈለከው እያልኩህ እኮ ነው። እኔ አሁን 48 ነው 49 ነው ማነብልህ። ሁለቱም አንብብና ስለማን እያወራ እንደሆነ እስቲ ንገረን። አዎ ወይعلمه الكتاب والحكمة والتوراة والإنجيل አላህ ነቢ ዒሳን ያስተምረዋል። ኪታብ ሕክማ ማለት ጥበብ ማለት ነው። ተውራት የሚባል ክታብ ማለት ነው። ወልኢንጂል ኢንጂልም ወረሱላን አሁንም መልእክተኛ ሆኖ ይልከዋል። አላህ ነው እሱም ምልከው ማለት ነው። ኢላ በኒ እስራኤል ወደ እስራኤል ህዝቦች ማለት ነው። እሱ አላህ ኢሳን ወደ እስራኤሎች ይልከዋል አለ። እሺ አሁን ስለማን ነው እያወራ ያለው ማለት ነው? ስለ ኢሳ አይደል? ኢሳ ነው። አዎ ጎበዝ። እሺ ትንሽ ዝቅ አድርገው። እሺ አሁን ይሁን። ኦኬ ከዛስ ይላልም ይላል። ስለዚህ ይላል የተባለው ማን ነው? ጂኢቱኩም ቢአያት ሚን ረቢኩም እኔ ከአላህ የሆነ ምልክት መጣውባችሁ ይላል። ቆይ ማን ነው የሚለው? ነቢ ኢሳ ነው። ጎበዝ። እሺ ጎበዝ። እሺ ምንድነው ምልክቱ? ቀጥሎ ምን ይላል? እሺ አኒ አኽሉቁ ለኩም እኔ ለናንተ እንደማስገኝ ማለት ነው። መክለቅ ማለት ነው። እሺ ትክክል። አኽሉቁ ለኩም ምን ማለት ነው? አኽሉቁ ለኩም ማለት እኔ ትንሽ አማርኛ ይከብደኛል አትልም? አይከብድም። ቆንጆ ነው አማርኛ እውነት ለመናገር። ቀጥል። ኻሊቅ ምን ማለት ነው? አኽሉቁ ማለት ማስገኘት ማለት ነው። መፍጠር በል እንጂ የምን ማስገኘት ነው? አዎ መፍጠር ማለት ነው። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ። ቆይ አኽለቁ ለሁም ምን ማለት ነው? አሁን ቀጥታ ሲተረጎም አኽሉቁ ለኩም ለእናንተ መፍጠር ማለት ነው። እኔ ኮንሰፕታችሁ ለእናንተ ፈጥርላችኋለሁ። ማን ያለው? እስከ መጨረሻ ሂድ እንጨርሰዋለን። እንሄዳለን። ለእናንተ ፈጥራለሁ ያለው ማን ነው? ነቢ ኢሳ ነው። ፈጥሮ ምንድነው የሚፈጥረው? እስከ መጨረሻ እንሂድ። የሆነ እርግብ ማለት ነው። ስለዚህ ኢሳ ፈጥሯል ወይስ አልፈጠረም? ዝም ብለህ ስክሮል አድርገው። ገና ቢኢዝኒላህ ይላል። በአላህ ፍቃድ ነው የሚለው እኮ ገና በአላህ ፍቃድ። በማን ፈቃድ ነው አለ? እሱ ጥያቄ አይደለም። ፈጥሯል ወይስ አልፈጠረም? ፈጥሯል። በማን ፍቃድ? በአላህ ፍቃድ። የሞተንም አንስቷል። በማን ፍቃድ? በአላህ ፍቃድ። ፈጥሯል። ኢሳ ፈጥሯል። ሶ ኢዝናር ሞር ኢኩዌሽን ጨርሰናል። ምን ቀረን ታዲያ? ሐሳብ እኮ ገባኝ። ኮንሰፕት ገብቶኛል። በቃ ከአላህ ውጪ የሚፈጥር የለም ብለሃል። ያው ኢሳ ራሱ አላህ እንደሆነ አመንክ። ፈጠረ። ይኸው በፍላጎቱ ሊሰጥ ይችላል አላህ። አይሰጥም ብለኸኝ ቅድም ተስማምተናል። አሁን ብትወርድ አቡ ሱፈያኔ አሁን ብትወርድ ብትነሳ ምንም እኮ የምትቀይረው ነገር የለም። በቃ ሰጥቶት ነው በል፣ አሻርኮ ነው በል። አላህ ሄዶ ቢኢዝኒላህ ይላል። እናንተ እኮ ኮንሰፕታችሁ አንድ አያት ብቻ ይዛችሁ ነው። ነገሩ እኮ እንደዛ አይደለም። ዋናው ኢሳ መፍጠሩን ነው። ከኢሳ ውጪ የፈጠረ ሌላ አካል ካለ ልታመጣ ትችላለህ። ደግሞ አፈጣጠሩ ዩር ሰርፕራይዝ ማለት ነው። አላህ አደም ፈጠረ ባለው ሙድ ነው የሚፈጥረው ማለት ነው። ስለዚህ ኮንሰፕታችሁ እኮ ገባኝ። ኢሳ ፈጥሯል፣ ፈጠረ። በቃ በማን ፍቃድ ነው የሚባል ነገር ጭንቅላታችሁ ውስጥ አይመጣም። አላህ ፈቅዶለት ነው። እሺ አላህ ፈቅዶ ፈጣሪ አድርጎታል አላረገውም? በአላህ ፍቃድ አድርጎታል። አዎ የሞተንም አንስቷል። ቴንክ ዩ። ስለዚህ ሁለት ፈጣሪ አለ። ቻው፣ ጸጋና ሰላም ይብዛል። የኔን ጥያቄ መልስልኝ። ጥያቄ መልስልኝ። ልሸሽ ነው። በልብ ያጸናል ያሳድርል። ጥያቄ ልሸሽ ነው። አሁን ምን ጥያቄ አለ? ሁለት ነገር እኮ አመንክልን። ምንም ባይሆን ሁለት ጥሩ ነገር አመንክልን። የኑህ የለም አልክ፣ ጨረስን። ኢሳ እንደሞተ የማርያም አባት ለኢሳ ምን ይሆንለታል? መልስልኝ ይሄንን እስኪ። እኔ ምን ይሆንለታል የምትለው ወንድም ያልገባኝ። ወይ እንደኔ ቁርአንህን ትጠቅስና ጠይቀኝ ምን ይሆንለታል ትለኛለህ? ወይ ቁርአን ጥቀስ። እኔ ቁርአን ጠቅሽ ነው አይደለ የጠየቁ? እስኪ ጥቀስና ጠይቀኝ እስኪ ጠቅሰህ። በምን ጥቅስ? በቁርአን ነው። እኔ ያሰብኩት ጥቅስ ቁርአን ካለለሳ ኦር ጠገብ ካየ
እዝጎ ጥሩ ስለመሰከርክ እያገሳ ነው። እኔ የፈለጋችሁ ነገር ብታወሩት እውነት በእውነት ሆነ አገሳብኝ ላያችን። ጥያቄውን ልሸሽ ነው። አሁን ገባኝ እኮ ጥያቄውን ልሸሽ ነው። በቃ እኔ እየሸሸሁ አይደለም፣ ጥቀስና ጠይቀኝ። ወላሂ ቢላሂ እየሸሸክ ነው። አውቄ ያለው በቃ የመርያም አባት ለኢሳ ምን ይሆናል? ይሄንን ብቻ መልስልኝ እሺ። በቃ ወርድላል። ምን ማለት ነው? የመርያም አባት ለኢሳ ምኑ ነው? ምኑ ነው? ምኑ ነው ማለት ለኢሳ ምን ይሆንለታል? ኢሳ እሱም ባየው ምን ይለው ነበር? ምን ሆነለት? እስኪ ንገረን። ምን ሆነለት? እኔ እኮ እየጠየቅኩ ነው። ወደ ጥያቄ ወይ ቁርአን ካልጠቀስክ እኔ ምን ሆነለት ምን ልሁንልሽ ወይ ምን ትሆንልኝ የሚለው ሰውዬ ነው የሚመጣልኝ። ምን ሆነለት ትለኛለህ? መርያም አባት አላት አይደል? ቆይ መርያም አባት አላታ? አዎ አላት። እሺ ኢሳ የመርያምን አባት ምን ይለዋል? እሱ ምን ለሱ ምን ይሆንለታል? ምን አለው? እሺ ምን አለው ካለ ለምን አትነግረንም? ቁርአኑ ላይ ያለው አይደለም የአባቴ አባት ለአንተ ምን ይሆንልሃል? አሁን እሺ አጭር ቃል ወንድሜ ምንድነው? አሁን ቆይ ስማኝ፣ አቡ ሱፈያ ይሰማላ? አዎ እየሰማሁ ነው። አንዴ የመርያም አባት ለኢሳ ምን ይሆንለታል ትለኛለህ። ኦኬ ደግሞ እኔ ምን ሆነለት ወይ ጥቀስና ቁርአን አሳየኝ ስል ያ ምንድነው የአባትህ እናት ለአንተ ምን ሆነልህ ትለኛለህ። ምን ሆነልኝ? እኔ ወይ ጉድ! አንተ እኮ እያወቅህ እኮ ነው እንደዚህ የሆንክ ያለው። ገባኝ፣ ወላሂ ገብቶኛል። ተው በቃ ፈርተህ ነው፣ ችግር የለውም። ምንም ስለማታመጣ ነው። እንግዲህ ከገባ ለምን ትጠይቀኛለህ? ከገባማ ተው በቃሽ። እሺ ለሱ ምኑ ነው? የመርያም አባት ለኢሳ ምኑ ነው? ይሄንን መልስልኝ በቃ አጭር ቃል። አዛገንና አቡ ሶፊያን ለመረዳትም አይመስልም አወራረህና ይብቃህ። በቃ እናመሰግናለን። ኦኬ ከፈራችሁ ችግር የለውም። አዎ እባክህ አልቻልንም። በቃ እውነቱ አልቻልነውም። በቃ አልቻልንም ብለን ቢወጣ ይሻላል። የእናት አባት ምናምን እያልነው የእናት አባት ምናምን ያል ተመለ ጭቃ አብኩቶ ኡፍ ብሎ እየፈጠረ ይገርምኛል። ፐዝል ነገር እንዲህ ሆኖ ስልኬ ከዛ ፐዝሏል ማወቅ ይመጣ በቃ አልመጣ ብሎኝ ነበር። ኦኬ ለማንኛውም ወደ ማጠቃለያ ደርሰናል እና እንዴት እናድርግ? እሺ ሄና ሰላም ብያለሁ ሀቢቢ። የዋዴ ቃለ ህይወት ያሰማልን። እናመሰግናለን።